ሰው ንስሐ ቢገባ የፈለገው መልካም ቢሰራ አስራት እስካላወጣ ድረስ ለስጋው ደግሞ ብቁ አይደለም። አስባችሁታል? ሰው እግዚአብሔርን ይሰርቃል ይላል። እግዚአብሔርን ሰርቀ ነው እንዴት ቆራቢ ነን እንላለን? ስሩ፣ እንስራ፣ ገንዘብ እናግኝ፣ አስራት እናውጣ። ለእያንዳንዷ ሰባራ ሳንቲም ገቢያችን ሁሉ አስራት እናውጣላት። ለነዳያን እናብላ። ገንዘቡ አይግዛን፣ ገንዘቡ ባሪያ አያድርገን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። ሊቃውንት ወንድሞቻችን፣ እህቶቻችን በእግዚአብሔር ሰላምታ እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባሕርይ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ የተመሰገነ ይሁን። እመቤታችን ቅድስት ድንግል ማርያም ወላዲተ አምላክ ንጽሕት ቅዱስ መስቀል ቅድስት ቤተ ክርስቲያን ያከበራቸው ቅዱሳን ሁሉ ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ቸሩ አምላካችን ከጻድቃን በረከት ያሳድርብን። የቅዱሳን ሐዋርያት ሥራ ምዕራፍ 3 ቁጥር 1 ጴጥሮስና ዮሐንስም በ9 ሰዓት ለጸሎት በአንድነት ወደ ቤተ መቅደስ ወጡ። ከእናቱ ማኅፀን ጀምሮ እግሩ ሽባ ሆኖ የተወለደ አንድ ሰው ነበርም። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሁልጊዜ እየተሸከሙ መልካም በሚሏት በመቅደስ ደጃፍ ያስቀምጡት ነበር። ጴጥሮስንና ዮሐንስንም ወደ መቅደስ ሲገቡ አይቶ ምጽዋት ይሰጡት ዘንድ ለመናቸው። ጴጥሮስም ከዮሐንስ ጋር ትኩር ብሎ ተመለከተውና ወደ እኛ ተመልከት አለው። ወደ እነርሱም ተመለከተ፣ ምጽዋት እንደሚሰጡትም ተስፋ አድርጎ ነበር። ጴጥሮስም ወርቅና ብር የለኝም፣ ያለኝን ግን እሰጥሃለሁ። እነሆ በናዝሬቱ በኢየሱስ ክርስቶስ ስም ተነስተህ ሂድ አለው። በቀኝ እጁም ይዞ አስነሳው። ያን ጊዜ እግሩና ቁርጭምጭሚቱ ጸና፣ ዘሎም ቆመ። እየሮጠና እየተራመደም ሄደ። እግዚአብሔርንም እያመሰገነ ከእነርሱ ጋር ወደ ቤተ መቅደስ ገባ። ሕዝቡም ሁሉ እግዚአብሔርን እያመሰገነ ሲመላለስ አዩት። እርሱም መልካም በምትባለው በመቅደስ ደጃፍ ተቀምጦ ምጽዋት ይለምን የነበረው እንደሆነ አወቁት። በእርሱም ከሆነው የተነሳ መገረምና መደነቅ ሞላባቸው። ጴጥሮስና ዮሐንስም ይዘውት ወደ ቤተ መቅደስ ሲገቡ ሕዝቡ ሁሉ ደንግጠው ወደ ሰሎሞን መመላለሻ ወደ እነርሱ ሮጡ። ስለ ቅዱስ ቃሉ ቸሩ እግዚአብሔር የተመሰገነ ይሁን። ተመሰገነ ይሁን። ለትምህርታችን ማንሻ ወርቅሰ ወብሩር አልበየ፣ ወርቅና ብር የለኝም የሚለውን መነሻ እናደርጋለን። ውስጡ ኃይለ ቃል እንዳይበዛበት እንደ እግዚአብሔር ፈቃድ ጥንቃቄ እናደርጋለን። ምክንያቱም ጊዜው ፍቅረ ነዋይ ነግሶ ቤተ ክርስቲያናችን እጅግ የምትፈተንበት ወቅት ስለሆነ ቅዱሳን አባቶቻችን ካስቀመጡልን የሕይወት ጎዳና ጌታችን በወንጌል ካስተማረን ጎዳና ልዩ የሆነ የማይገጥም የማይመስል አካሄድ በሁላችን ዘንድ እየታየ ነውና ሐዋርያው ቅዱስ ጳውሎስ በመልእክቱ ለኤፌሶን ሰዎች ሲጽፍላቸው የተናገረው ለሁላችን ምክር እዝናት ሊሆን የሚገባው ኃይለ ቃል ነበረ። ገንዘብን መውደድ የኃጢአት የክፋት ሁሉ ስር ነው፣ አፍቅሮ ነዋይ ሥራዋ ለኃጢአት ብሎ ገንዘብን መውደድ የክፋት የኃጢአት ስር ነው ብሎ ካለ ዘንድ ታዲያ ዛሬ ክርስትናችን እንዲህ መልክ አልባ የሆነና ከዚያም አልፎ ኃጢአት እንደ ጽድቅ፣ ጽድቅ እንደ ኃጢአት መቆጠር የጀመረ ለምንድን ነው?
ለምንድን ነው በዚህ ልክ የተዋረድ ነው? ለምንድን ነው ስማችን ክርስቲያን ግብራችን አረመኔ ሆነው? ለምንድን ነው የጻድቃንን ስም ይዘን በኃጥአን ጎዳና የምንገኘው የሚለውን መጠየቁ መልካም ነው። በቤተ ክርስቲያን ታሪክ በመጀመሪያው የቅዱሳን ሐዋርያት የስብከት ዘመን አንዱን ዓመት በኢየሩሳሌም ሲያስተምሩ ሳለ በግብረ ሐዋርያት ምዕራፍ 2 እና ምዕራፍ 3 ያለው ስብከት የቅዱስ ጴጥሮስ ስብከት ነውና በዚህ ስብከት ውስጥ አስደናቂ የሆነ ተአምር ይህንን መራመድ ከተወለደ ጀምሮ መራመድ የማይችለውን ሰው በጌታችን በኢየሱስ ክርስቶስ ስም ተነስና ተራመድ ብሎ ከማዘዙ በፊት የተናገረው ኃይለ ቃል ነው። ወርቅና ብር የለኝም። አንድ ሰው ይህንን ኃይለ ቃል ካልኖረው በቀር ከቶውኑ ክርስቲያን መሆን አይችልም። እንዴት የሚለውን ባጭር እንመለከታለን። መቼም ወርቅን የፈጠረ ማን ነው? ተናገሩ። ብርን የፈጠረ ማን ነው? መልካም። ስለዚህ ወርቅና ብር ፈጣሪያቸው እግዚአብሔር ከሆነ በራሳቸው መጥፎ ናቸው? ንገሩኝ። ምድርን ሲፈጥር አብረው የተፈጠሩ ናቸው። ምድርን ሲፈጥራት መጽሐፍ ምን ይላል? ወረየ እግዚአብሔር ከመ ሰናይ። የፈጠረው ነገር ሁሉ ምንድን ነው? መልካም ነው፣ በጎ ነው ብሏል። ነገር ግን እግዚአብሔር የፈጠረው ነገር ሁሉ በጎ ነው፣ አያያዝ ግን ችግር ይፈጥራል። ለምሳሌ ደንጊያን የፈጠረ ማን ነው? ንገሩኝ። ደንጊያ መልካም ነው አይደለም? ንገሩኝ። በዚያ ድንጋይ ሰው በመታበትስ መልካም ነው አይደለም? በመጀመሪያ ደረጃ ወርቅና ብር በጥሬው ሲተረጎም ወርቅ የሚባል ይሄ ለግራም የሚሸጠውን ነገር ብርም እንደዚያው ይመለከታል። በምስጢሩ ግን ወርቅና ብር የተባለ ብዕለ ዓለም ነው። የዚህ ዓለም ምድራዊ ስጋዊ ሀብት ነው እና አንድ ክርስቲያን ሊኖረው የሚገባውን ሕይወት ጌታችን ነግሮናል። አሁን ሰሞኑን ስለ መነኮሳት ክርክር ትሰማላችሁ አይደል? በከተማ ይኑሩ አይኑሩ የሚል ይሄ ክርክር የሚያስፈልገው ነገር አይደለም። እናዋላችሁ አንድ ዲያቆን ወይ አንድ ካህን ስንት ሚስት ነው የሚኖረው? ንገሩኝ። ከአንድ በላይ ይኑሩ አይኑሩ ብሎ ክርክር አለ? እንደዛ አይነት እኮ ነው መነኩሴ በከተማ ይኑር አይኑሩ ብሎ ክርክር ማነሳት ማለት። አንድ መነኩሴ በከተማ ሊኖር የሚችለው አንድ ካህን ምናልባት ከአንድ ሚስት በላይ ተፈቅዶለታል ብሎ ማሰብ ሲጀመር ነው። ይሄ ጤነኛ ነገር አይደለም። ምክንያቱም መነኮሳትን ወደ ከተማ የሚያፈልሳቸው ሁለት ነገር ነው፣ እናውቀዋለን። አንደኛ የመንኩስና ሕይወቱን ስለማይችሉት ነው። ምክንያቱም ወደ መንኩስና የተገባው ለመንፈሳዊ ምክንያት ስላልሆነ አይችሉትም። ሁለተኛውና ዋናው ትልቁ ምክንያት ወደ ከተማ የሚያስገባቸው ፍቅር ነው። አይደል? በዓለም ታሪክ ቤተ ክርስቲያን እንደዚህ ዘመን በፍቅር ነው አይተፈትና አታውቅም። ለምሳሌ የካቶሊክ ቤተ እምነት በቢሊየን የሚቆጠር ገንዘብ ታስተዳድራለች። መንፈሳዊነት የሚባል ነገር ግን ጨርሶ የለም። ምክንያቱም ሰዎች ገንዘቡን ይሰበስቡትና በቤተ ክርስቲያን በመንፈሳዊ ስም ይሰበሰብና እንዳይጠቀሙበት ነው የሚከለክላቸው ሕግ አለ በአደባባይ። ስለዚህ ምንድን ነው የሚያደርጉት? ያን ሕግ እንዲሻሻል ይፈልጋሉ። ይሄ የዛሬ 600-700 ዓመት የካቶሊክ ቤተ እምነትን ገጥሟታል። ከገንዘብ ፍቅር ብዛት የተነሳ ንስሐ፣ ጾም፣ ጸሎት፣ ስግደት የለውም ተብሎ በአዋጅ እስከ መነገር ደርሷል። ስለዚህ አንድ ሰው ኃጢአት ከሰራ ማድረግ ያለበት ምንድን ነው? ለካህኑ ወይ ለመነኩሴ ሄዶ ምን ይሰጠዋል? ገንዘብ። ከዚያ ኃጢአት ተሰርዮልሃል ይባላል። እስከዚህ ደረጃ የደረሰበት ጊዜ ነበረ። እንደዛ ብላ ዛሬ ያለችበት ውድቀት ላይ ደርሳለች። ግን ይሄ ፍቅረ ነዋይ ግድ በመነኮሳት ወይ በቤተክርስቲያን አገልጋዮች ብቻ አይደለም ያለ።
በሁላችንም ዘንድ ነው። ዛሬ በቤተክርስቲያናችን የማይሸጥ ነገር ታውቃላችሁ? ቀላል ምሳሌ ልስጣችሁ። ለምሳሌ ጸበል አለ አይደል? ቅድስት ሥላሴ ቤተክርስቲያን ጸበል አለ የለም? ንገሩኝ። ቃ ኢየሱስ አለ የለም? አደባባይ ተክለ ሃይማኖት፣ ቂርቆስ፣ በዓታ፣ መርቆሬዎስ እያላችሁ ብትቆጥሩት ከነዚህ ውስጥ ወደ አንዱ እንኳ ሄዳችሁ በነፃ መጠመቅ ትችላላችሁ? ንገሩኝ። ጸበል ይሸጣል አይሸጥም? እኛ ቤተክርስቲያን ይሸጣል። በግልጽ ማንነጋገር። በቁማችን ሙተናል። ጌታችን በወንጌል እነዚህ የምታዩዋቸው ወንድሞቻችን በእድሜ በእውቀት በጸጋ የበላዮቻችን ናቸው። ወንጌልን የሚተረጉሙ ናቸው። በቃል የተግባሩን ራሳችሁ ይወቁን ያላቅላቸው። ተግባሩን እናንተ ራሱ ታውቁ። በቃል ግን የሚተረጉሙት እነሱ ናቸው። ጌታ ምን አለ? ኢትክሉ ተቀንዮ ለክልኤ አጋዕዝት፣ ለሁለት ጌታ መገዛት አትችሉም አለና አልፈውን አለ። ኢትክሉ ተቀንዮ ለእግዚአብሔር ወለንዋይ፣ ለእግዚአብሔርና ለገንዘብ መገዛት አትችሉም። አንዱን መተው ግድ ነው። እሱ ብቻ አይደለም። ዘነሳይክሙ በከንቱ ሀቡ በከንቱ። ልብ በሉ። ያለ ዋጋ የተቀበላችሁትን እንዴት ስጡ? ያለ ዋጋ ስጡ። እንዴት ነው ቅባ ቅዱስ የሚሸጥ? አይገባኝም። ማለት አንዳንዴ ዘለን ሄደን ከመነኮሳቱ ከምን ብቻ አይደለም፣ ችግሩ ከምታስቡት በላይ ስር የሰደደ ነው። ከምናስበው በላይ ስር የሰደደ ነው ያለንበት ችግር። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአጠቃላይ በዓለም ያለ ክርስትና ትልቁ በሽታ በጣም ብዙ ችግር አለ። አመንዝራነቱ ምኑ ብዙ ነገር አለ። ከሁሉ የከፋው ቤተክርስቲያንን ክርስቶስ መድኃኔ ዓለም ከሰጣት ጎዳና፣ ቤተክርስቲያን ስንል አገልጋዩን ማለታችን ነው። የቤተክርስቲያን አገልጋዮችን ሁላችንንም ከጎዳና ያስወጣን፣ ለዚህ ሁሉ ክፋት የዳረገን ፍቅረ ነዋይ ነው። ጌታም ለዚህ ብሎ አገልግሎት ከመጀመሩ በፊት የማዳን ስራውን ሲሰራ መጀመሪያ ስራውን የጀመረ በጾም ነው። ለምን ጾመ ቢሉ ስርዓተ ጾም ለማስተማር። ስርዓተ ጾም ካስተማረ በኋላ በጾሙ ምክንያት ስንት አርእስተ ኃጣውእ ድል አደረገ? 3። ከ3ቱ አንዱ ምንድን ነው? ፍቅረ ነዋይ። ያንን ማሸነፍ ያልቻለ ሰው፣ የዚህን ዓለም ብዕል ያልናቀ ሰው ከቶውኑ ዲያቆን ቢሆንም ገሃነመ እሳት ይጠብቀዋል። ካህን ቢሆንም ገሃነመ እሳት ይጠብቀዋል። መነኮስ ቢሆንም ገሃነመ እሳት ይጠብቀዋል። ምንም ሰርታ አትጸድቅም። ማልነገር ለምን? የሁሉ ነገር የክፋት ሁሉ መሰረት እሱ እንደሆነ ሐዋርያው ተናግሯል። ጌታችን የገንዘብን ክፋት የነገረን ለገንዘብና ለእግዚአብሔር ማገልገል አትችሉም ብቻ ብሎ አይደለም። ሌላ 2 የሚያስፈሩ ነገሮችን ቀጽሏል። አንደኛው ይቀልል ህልፈተ ገመልን ተስቁረተ መርፍ ብሎ ገንዘብ ያለው ሰው፣ በገንዘብ የሚታመን ሰው ከሚጸድቅ ይልቅ ምን በምን ቢያልፍ ይቀላል? ተናገሩ። ግመል በመርፌ ቀዳዳ ቢያልፍ ይቀላል ብሎናል። አንደኛ። ሁለተኛ ሐዋርያትን ጭራሹኑ ገንዘብ አይደለም የገንዘብ ከረጢት አትያዙ ብሏቸዋል። ኪስ እንዳይኖር። ኪስ የሌለው ሰው አለ? እስቲ እንዲያው ጎበዝ ሴቶች፣ ያው በተፈጥሮ ልብሳችሁ ኪስ የለውም፣ በቦርሳ ነው የምትይዙት። ኪስ የሌለው አለ? በነገራችሁ ላይ ሱሪ ሲሰራ ለምንድን ነው ትንሽ ኪስ የማይኖር? አሁን ከሆነ ለምንድን ነው የሱሪያችን ኪስ የበዛ? እውነት በዛ ሁሉ ኪስ የስስት ምልክት እኮ ነው አንዱ ራሱ። ኪስ ማብዛት ምንድን ነው? ደህና ዋላችሁ? እስቲ ልብ በሉ። ለምንድን ነው ኪስ ያበዛ ነው? የሱሪው ኪስ የበዛ ለምንድን ነው? ምን ልንከትበት ነው? ሰው ልንከትበት ነው? ደንጊያ ተሸክመን ልንዞር ነው? እኔ የሚገርማችሁ ነገር የዛሬ 6 ዓመት ያወለኩት ሱሪ፣ ይሄ ስራ ስሰራበት የነበረ መደበኛ የጨርቅ ሱሪ በፌስታል ተቋጥሮ ትናንት አገኘሁት። ስፈትሸው 4 ኪስ አለው፣ በኋላ 2 በፊት 2 ማለት ነው። እና ሞልቷል። እንግዲህ ገንዘብ እንዳይሆን ብዬ ባወጣው ወረቀት ያ ዜና ሲሰራበት የነበረ የትንታኔ ወረቀት ወደ 30-40 ወረቀት ማለት ታጭቆበት፣ ገንዘቡንማ ተንበልተ ነው ይሆናል። በጣም ተጎድተናል።
ጌታችን በገንዘብና በክርስትና መካከል ምን ያህል ድንበር እንዳኖረለት፣ ቅዱሳን ሐዋርያት ምን ያህል ድንበር እንዳኖሩለት፣ ቅዱሳን ሊቃውንት ምን ያህል ድንበር እንዳኖሩለት መረዳት ስላልቻለ ነው። የዚህ ዘመን የቤተ ክርስቲያናችን ትልቁ ፈተና እሱ ነው። ፍቅረ ነዋይ ነው። መነኩሴውን ቆቡን ቢያረክሰው፣ ካህኑን ክህነቱን ቢያረክስበት፣ ምዕመኑን ቢያረክሰው እሱ ነው። ማስተዋል ይገባናል። እና ዘለን ከሌላ ቦታ ከመሄዳችን በፊት በቤተ ክርስቲያናችን የማይሸጥ ነገር የለም። አንድ ነገር ብቻ ነው የቀረ እስካሁን ድረስ ያልተሸጠ፣ ስጋው ደግሞ አልገጠመኝም። ነገ ልንቆርብ ስንሄድ ክፈሉ እንዳንባል እፈራለሁኝ። ይቅርታ አድርጉልኝ። ለምን? ምን ቀረን? ቅባ ቅዱስ ይሸጣል፣ ጸበል ይሸጣል፣ እምነት ይሸጣል። እንኳን ሌላ ይቅርና በመስቀል ለመታሸት እኮ ይከፈላል። ነናላችሁ እንዲያው እሺ፣ ጸበሉ እምነቱ ምኑሽ እሺ፣ ምናልባት እንዲያው ስንቀበለው በስጋው አይን ያልቃል ብለን እናስብ። መስቀሉ ስለታሸንበት ያልቃል? ለምንድነው በመስቀል ለመታሸት የምንከፍለው? አንድነት እንዳትረሱ። የዚህ ችግር 50% እኛ ነን። ደጋግሜ ነግሬያችኋለሁ። ቤተ ክርስቲያንን ለአገልግሎት የሚያስፈልጋትን ገንዘብ ያሳጣት ማን ነው? መጀመሪያ ንገሩ። እኛ ነን። ለምን? አስራት እየበላን። አስራት የሚያወጣ ምዕመን እኮ ቤተክርስቲያኗ የላትም። 99% እኮ ህዝቡ አስራት አያወጣም። ግን ዞሮ ዞሮ እሱም ተጠያቂነቱ የኔና የእናንተ ነው። ምክንያቱም አስራት እንዲያወጣ ታስተምራላችሁ። አስራት እንዲያወጣ የሚያስተምር ሰባኪ ግን ሰምቼ አላውቅም። ከዚህ የበለጠ ትምህርት እኮ ሊኖር አይገባም ነበረ። አስራት ህዝቡ እንዲያወጣ ማስተማር። እኔ አንድ ሰበካ ጉባኤ ተመርጠው እስኪ ምከረን አሉኝ። ምንም አትድከሙ፣ አንድ ስራ ብቻ ስሩ። ካህናትን በደንብ አሰልጥናችሁ ጎበዝ ሰባኪ አድርጓቸው። ብዙ ጥቅም አለው። ግን እናንተ የምትፈልጉ ገንዘቡን አይደለ? ገንዘብ ፍለጋ ነው ጊዜ የሚመጡት ይታወቃል። አሰልጡና ጎበዝ ሰባኪ አድርጓቸው። ከዛ አንድ ስራ ሰጧቸው። የንስሐ ልጆቻችሁን በሙሉ አስራት እንዲያወጡ አድርጉ በሏቸው። ለዚያ ግን አስቀድመው እነሱ ራሳቸው ፍትሐ ነገሥት እንዳዘዘ አስራት ማውጣት አለባቸው። ካህናት ደሞዛቸው ከአስራት ነው አይደለም? ፍትሐ ነገሥት ምን ይለዋል? የአስራት አስራት ይለዋል። እነሱ ራሳቸው ያውጡ። ለምሳሌ 10,000 ብር ደሞዝተኛ ከሆነ ካህኑ 1,000 ብሩ መልሶ ለቤተ ክርስቲያኑ ያስገባል። ወይም ስምምነት ከተደረገ ከዚያው ላይ ቀርቶ 9,000 ብር ብቻ ይከፈለዋል። እንደዚህ አድርገው አስተምረው ሂሳብ ሰራሁላቸው። የሂሳብ ሰራተኛ አይደለሁም። የአካውንቲንግ ትምህርትም የሂሳብ ትምህርትም ብዙ አላውቅም። ግን የአካባቢውን ከአካባቢው ከአጥቢያው የሰበካ ጉባኤ ተመዝጋቢ ከሚባለው ውስጥ የአንድ አራተኛውን የ25%ን አስራት ግምት አስገባሁላቸው። ቤተ ክርስቲያኗ በአመት ከምታገኘው ገቢ እጥፍ ነው። የአንድ አራተኛው ብቻ እንኳን ማለት ነው። እና የካህናት ደግሞ ዛሬ እንደምናየው አይደለም፣ በጣም ብዙ እጥፍ ይሆን ነበረ። ስለዚህ እኔ እዚሁ ናችሁ ለምሳሌ ተቀምጣችሁ አንድ ነገር ልንገራችሁ። አስራት ቤተ ክርስቲያን ልንቆርብ ስንሄድ ለዚያ አገልግሎት ክፈሉ ማለት የለባትም። እኛ ግን አስራት ሳናወጣ ጸበል መጠጣት ወንጀል ነው። ለናላችሁ አስራት ሳያወጡ መቁረብ አይገባም። እንዴት እግዚአብሔርን እየሰረክ እንዴት ብለህ ንስሐ ገብቻለሁ? ምን ንስሐ ትገባለህ ደግሞ? እስቲ ጥያቄ ልጠይቃችሁ። ሌባ በሉ እስቲ በደንብ በል። ሌባ መቁረብ ይችላል? ተናገሩ እንጂ ሊቃውንት። ሌባ መቁረብ ይችላል? ቆራቢው እኮ አብዛኛው ሌባ ነው። እንዳንፈርድ ማን አስተምሮት ብዬ ነው። ሌባ ነን እኮ፣ እኔም ሌባ እናንተም ሌባ ነን። አስራት የምታወጡትን አይመለከትም። ስለዚህ ጥፋቱ የኛም ነው። ሰው ንስሐ ቢገባ የፈለገውን መልካም ቢሰራ አስራት እስካላወጣ ድረስ ለስጋው ደግሞ ብቁ አይደለም። ለምን? ጌታ በትንቢተ ሚልክያስ ተናግሯል። ሰርቃችሁኛል ይላል እግዚአብሔር። ሰርቃችሁኛል። አስከትሎ ምን ይላል እግዚአብሔር በነቢዩ አድሮ? ሰው እግዚአብሔርን ይሰርቃልን ይላል። አስባችሁታል? ሰው እግዚአብሔርን ይሰርቃል ይላል። እግዚአብሔርን ሰርቀ ነው እንዴት ቆራቢ ነን እንላለን? ታዲያ በሌላ ግልባጭ ስንመለከተው አስራትን ማናወጣ ለምን ይመስላችኋል? ፍቅረ ነዋይ። እንዴት ዋላችሁ?
አንዲቱ መጣች እናንተ ጋር ስትማር ኖረች። እኔ ደሞዜ 3000 ብር ነው። አሁን እንኳ 16000 ገብቷል መሰለኝ። እሷ ደሞዝ 3000 ያለ ነው የዛሬ 5 ዓመት ወይ እንደዛ አካባቢ። እና እቺ ቤተሰብ ማስተዳደርባት ናት። ከዚች ብሶ 300 ብር ሳነሳባት አስራት እንዴት ሆናለሁ አለች። ይሄ እኮ የአንድ ክርስቲያን አነጋገር አይደለም፣ የአንድ ኢአማኒ ንግግር ነው። አንድ ክርስቲያን የሚያስብ 300 ብር መጉደሉን ነው። በዛ ፈንታ የሚመጣውን 300 ሺህ በረከት ነው የሚያስብ። ከዛ ምን አልኳት? ቀላል ነው። አንቺ 300ን አስራት አውጪ፣ በ2700 ወሩ ካላዳረሰሽ የምትፈልጊውን ገንዘብ ከኛ ዘንድ ነይና ጠይቅ፣ ከአገልግሎት እንሰጥሻለን። ይሄው ቃል ነው። በወሩ ሳትመጣ ቀረች። በሁለተኛ ወር መጣ። ምን ነው ቀረሽ አልኳት። አይ አስራቱን አወጣሁት፣ ግን በህይወቴ ለመጀመሪያ ጊዜ ወሩን በሙሉ ሳልቸገር የቆየው በዚህ ወር ብቻ ነው። አስራት ያወጣችበት ወር ማለት ነው። የሚገርማችሁ እንደዛ ከረማ አሁን ደሞዙ ከፍ ሲል ተወችው። ለምን? የ16,600 ብር ነው። እና አሁን በላይ በሽታ ህክምና፣ አሁን ባለፈው 20 ምናምን ሺህ ብር ለህክምና ወጣው። ገና 120 ምናምን ታወጫለሽ። የትራንስፖርት የለ፣ በእግር ነው ታዲያ ወደ መስሪያ ቤት የሚኬድ። መቼስ ጌታችን ትልቅ ትምህርት ነግሮናል። በቅዱስ ማቴዎስ ወንጌል ምዕራፍ 17 ቁጥር 17 ላይ የሰናፍጭ ቅንጣት ታክል እምነት ቢኖራችሁ ብሏል። ሰናፍጭ ቅንጣት ሲባል ሰው ትንሽ ነገር ይመስለዋል። እና በሞቴ ቅዱስ ጴጥሮስ ለማዳን መጀመሪያ መንፈስ ቅዱስ የሱን ማንነት እንዲናገር አድርጎታል። ቅዱስ ጴጥሮስ ማን ነው ከተባለ ወርቅና ብር የሌለው አገልጋይ። ወርቅ በሉ እስቲ በደንብ፣ ብር የሌለው ሐዋርያ። አየው፣ ወርቅ ብር የሌለው ምን ማለት ነው? ካህናት ደሞዝ አያስፈልጋቸውም? ንገሩኝ። ያስፈልጋቸዋል። አገልጋዮች ገንዘብ አያስፈልጋቸውም? ያስፈልጋቸዋል። ነገር ግን አገልግሎቱ ለገንዘቡ ከሆነ ያን ጊዜ እነሱ ባለ ወርቅ ባለ ብር ናቸው። ያኔ ጎዳን። እሱ ብቻ አይደለም። በጣም የሚያሳዝነኝ ነገር ሰባኪም ሆናችሁ የተቀጠራችሁ፣ ዲያቆንም ሆናችሁ፣ ቄስም ምንም ሆኖ የተቀጠረ ሰው ለምሳሌ ተረኛ አገልጋይ ሆኖ ተረኛ ቀዳሽ ወይ ተረኛ ሰባኪ ሆኖ አልመቸው አለ። በጣም የሚያሳዝነው አይ ዛሬ እግዚአብሔር ቃል ታጎለብኝ ነው ወይስ የደሞዝ ቅጣቱ ነው? አስበው። እሱ እኮ ነው በጣም የሚያሳፍረው ነገር። አስባችሁታል? እንዴት ነው ግን? እኔ በነገራችሁ ላይ እንዴት ነው የክርስትና እንደው ሽታው እንኳን የጠፋብን ወገኖቼ? እንዴት ነው ሽታው የጠፋ? እሱ ብቻ አይደለም። አንዳንዶቻችንን ለመንካት አይደለም፣ እኔንም ሊጨምር ይችላል። ለምሳሌ በዚህ ዘመን መጻሕፍት ይጻፋሉ አይደለም? አይጻፉም? ይጻፋሉ። በእርግጥ አብዛኞቹም ይጽፉት ሊቃውንት አይደለም። ለምን? የሚያሳትሙበት ስለሌላቸው። አንድ መጽሐፍ ይጻፋል። ከዛ ደህና ስም ያለው ከሆነ ጸሐፊው ይሸጥለታል። ከተሸጠለት ምን ይገኛል? ገንዘብ ይገኛል፣ ትርፍ። አስበው። ያ ትርፍ ምን ተሽጦን የተገኘ? የእግዚአብሔር ቃል። እንዳትረሳው፣ የእግዚአብሔር ቃል ተሽጦ ትርፍ ይገኛል። ገንዘብ ተሽጦ ማለት ነው። እኔ ሁል ጊዜ መጻሕፍት ልገዛ ሲሄድ ንዋያተ ቅድሳት መጻሕፍትም መግዛቱ ግድ ስለሆነ ሄጄ ስንት ነው እለዋለሁ። ይህም መጽሐፍ ቅዱስ 2000 ይለኛል። አይ በዛ ዋጋው ማለት መሳደብ ነው። ስለዚህ ምንድን ነው የምል? አቅሙ የለኝም ቀንስልኝ ነው እንጂ ቅዱሳት መጻሕፍት ይሄ መጽሐፍ ስንት ነው ዋጋው? እንኳን ይሄ መጽሐፍ ገና መነሻው ላይ በቀዳሚ ገብረ እግዚአብሔር ሰማያዊ ምድር የምትለው አረፍተ ነገር ስንት ነው ዋጋዋ? በነገራችሁ ላይ ይሄ መጽሐፍ የታተመበትና የመጽሐፍ ቅዱስ ማህበር እንዲሸጥ የወሰነው በ260 ብር ነው እኮ። 3000 ብር የሚሸጥ ለምን ይመስላችኋል? 2000 ብር የሚሸጥ ለምን ይመስላችኋል? ስም ብጠራ ይንጫጫሉ እንጂ ናጅሬ ናቸው። ተቀበለው በ200 ምናምን ብር አመጣው መነቀጫ
መሸቀጫ። አስቡት። እኔ የሚታየኝ ምን እንደሆነ ታውቃላችሁ? ቅዱሳት መጻሕፍት ሲጻፉ ቤተ ክርስቲያን ለአገልጋዮቿ የሚፈለገውን ነገር ታቀርብና፣ ለምሳሌ አንድ ሊቅ፣ ለምሳሌ ከእናንተ መካከል አንዱ የሆነ መጽሐፍ ጻፋችሁ። በማን ገንዘብ ይታተማል? በቤተ ክርስቲያኗ። ከታተመ በኋላ ለሕዝቡ ይቀርባል። ለሕዝቡ ሲቀርብ ምን ተደርጎ ነው? ቅዱሳት መጻሕፍት ታትመዋልና ውሰዱ፣ ተጠቀሙ። በገንዘብ ነው? በነፃ? በነፃ። ለምን? የታተመ ማን ባወጣው አስራት ነው? ሕዝቡ። የገንዘብ ኪሳራ የለማ በቤተ ክርስቲያን ዘንድ። ራሱ ይተካዋል። አስራት ስለሚሰጥ ይተካል። እንደዚህ እኮ ይቻላል። ኧረ አንድ ሰሞንማ ስብከት ሁሉ መሸጥ ተጀምሮ ነበር። በዚህ በሲዲ በምናምን ታስታውሳላችሁ? ስብከት አንድ ጊዜ ወጣ። እንደኔ እንደዚህ ተለፈልፍና እገሌ የሚባል ታዋቂ ሰባኪ የሰበከው እየተባለ በመኪና እየተዞረ ሁሉ ተገዝቶ ተሽጧል። መዝሙር ይሸጣል። አስቡት እስኪ። መዝሙር ሽጦ፣ መጽሐፍ ሽጦ፣ መኪና ገዝቶ፣ ፎቅ ሰርቶ ያንን መዝሙር እናንተ ሰንበት ተማሪዎች እዚህ ትዘምሩታላችሁ። እሱ እኮ መዝሙር አይደለም፣ ሸቀጥ ነው። እዚህ ሰንበት ትምህርት ቤት ላይ እዚህ ስላችሁ እዚህ በልዩነት እንግዲህ የዛሬን አላውቅም። የድሮዎቹ መዝሙሮች ከሆኑ ለእግዚአብሔር ፍቅር የተዘመሩት የምናውቃቸው የድሮዎቹን ነው መዘመር። ይሄ ዘመን አመጣሹን አትዘምሩት። እኔ ነግሬያቸዋለሁ። ልብ ካላችሁ እናንተ አስተባባሪዎቹ በተለይ ከ1996 እና 97 ወዲህ የተዘመሩ መዝሙራት እራቁ። ብትችሉ ከ90 ዓመተ ምህረት በፊት የነበሩት ነው። ለምን? ያኔ ንግድ አልነበረም፣ ለአገልግሎት ነው። አብዛኛው ሰው እነ ኪነ ጥበብ፣ እነ ማርታ፣ እነ ይልማ በመጀመሪያው ጊዜ፣ እነ ታደለ ፊጣ የማዕረግ ስማቸውን ተውት። ስራ መፍታት ነው። ችግር አለው በስማቸው ቢጠሩ። እነዚህ ማን ነው የሚባሉት? ማዕረግ ስም አላቸው ብሎ አዲስ ተምረው የላቸውም እኮ። ምን ያደርግላቸዋል? ትርጓሜ የሚያስተምሩ ለምሳሌ አንዱ የእንታ ዲበኩሉ አሉ አይደለም? ማዕረግ ስም አላቸው ብሎ ያስተምራሉ፣ አዲስ ያስተምራሉ። 4 ጉባኤ ከየንታ ሊቀ ሊቃውንት ስር 4 ጉባኤ የሚያውቁ ናቸው። አቋቋም፣ ቅኔ፣ ዜማ አዋቂ ናቸው አይደል? ስማቸው ማን ነው? መምህር ዲበኩሉ። በቃ አለቀ። ሌላ ምን አለ? ምን ያደርጋል? ምን ያደርግላቸዋል? ክብራቸውን አይጨምረው አይቀንሰው። ሊቀ ምናምን በኩራ ምናምን ብትለኝ አይገባኝም። በእናንተ እንግሊዘኛ ደሪዝ ነው ሊቅ፣ ደሪዝ ነው በኩር። ተው፣ ሊቅነቱን ለሊቃውንት ተውላቸው። ሊቀ መባልን ለሊቃውንት፣ በኩረ መባልን ለፈጣሪያችን እንተው። በኩር የተባለ እሱ ነው አይደል? መድኃኒታችን ነው። ይህንን ብዬ ስል የሚሰሙ ዘማሪዎች ሊናደዱ ይችላሉ። ምንም አያናዳችሁ፣ ያው ገንዘባቸውን አይቀርባቸውም። በዩቲዩብ ነው ደግሞ አሁን ሲዲ ምናምን ቀርቶ በዩቲዩብ ሆኗል። ስለዚህ ሸቀጥ መዘመር አይገባም። ታዲያ መዝሙር የት እናገኝ? የድሮዎቹ በነገራቸው ላይ በላይ የሚጨመር የድሮዎቹ የት ሄደው ነው? የድሮ እኮ በቂ ነው። ደህና ዋላችሁ። የቅዱስ ዳዊት መዝሙር ስንት መዝሙር ነው ያለው? ኧረ በሞት የተናገሩ ንገሩኝ። ላለፉት 3000 ድፍን ዓመታት ቅዱሳንን ሁሉ ከብቃት ያደረሰ ጸሎት አይደለ? ተጨምሮበት ያውቃል። ምን አዲስ ነገር ያስፈልገናል? የሊቃውንት ወረብ ሞልቶ የለ። ምክንያቱም መዝሙር ሸቀጥ ነዋ። ገበያ ላይ የሚሸጥ ሸቀጥ፣ ተራ ሸቀጥ። የዚህ ዘመን መዝሙር ተራ ሸቀጥ ነው። እንዴት ዋላችሁ? ማሕሌቱን ተመልከቱት። ማን የሰራው? ቅዱስ ያሬድ። ይሄው አለ እንዳለ። ሊቃውንት ቢጨምሩ እንኳን የሚጨምሩ ያልተሰራላቸው ቅዱሳን ካሉ ይጨምሩላቸዋል፣ ለነሱ ምስጋና ይደርሱላቸዋል። ነገር ግን ለደረሱት ነገር ይከፈላቸዋል? የለም። ለምሳሌ መልካ ኢየሱስ ታውቃላችሁ? እንዴት ዋላችሁ? መልካ ኢየሱስ 2 ነው ያለ። መልካ ኢየሱስ በእርግጥ 4 ነው፣ ግን በጣም የሚታወቁ 2 መልካት ናቸው። አንደኛው የአቡነ ተክለ አልፋ ነው፣ አንደኛው የአባ አምደ ሐዋርያት ነው። ሁለቱም ሊቃውንት ለደረሱት ድርሰት ተከፍሏቸዋል? ንገሩኝ። ላለፉት 400 ዓመታት እነዚህ 2 መልካት በቤተ ክርስቲያናችን ሲያገለግሉ መንፈሳዊ ድርሰቶች ናቸው፣ የመንፈስ ቅዱስ ናቸው፣ ሸቀጥ አይደሉም። እገሌ 30 መጽሐፍ አሳተመ ይባላል። ወንድሜ፣ አረ መጀመሪያ ሰው ለመሆን ባበቃን መጽሐፉን ትተን
እኔ እውነቴን ነው። እና ወገኖቼ ይህን ያነሳሁት ለምንድን ነው? ወርቅ ሰው ብሩር ወርቅና ብር የለኝም ካላለ አንድ ሰው እንዴት ነው የእግዚአብሔር አገልጋይ መሆን ይችላል? የዕለት ጉርስ የዓመት ልብስ አስፈላጊ ነገር ነው። ግን የዕለት ጉርስ ማለት መኪና ማለት አይደለም። የዕለት ጉርስ ማለት ፎቅ ማለት አይደለም። የዕለት ጉርስ ማለት ቅድም አንድ ሰው ሸሚዝ ለብሶ አየሁኝ። ከዛ ደግሞ ከጎኑ ሌላ ደግሞ ሸሚዝ የለበሳል። ሁለት ሰዎች ሸሚዝ ለብሰዋል። አንደኛው የለበሰው ሸሚዝ 1000 ብር የሚሸጥ ነው። ሰምታችሁኛል? ሌላኛው የለበሰው ሸሚዝ 10700 ብር የሚሸጥ ነው። ሸሚዝ ነው፣ ልብ በሉ። እናውላችሁ ልዩነቱ ይገባችኋል? በሁለቱ ሸሚዞች መካከል ያለ ምንድን ነው? ጽድቅና ኃጢአት ነው። ሌላውን ተውት። ጽድቅና ኃጢአት ነው ያለ። ድህነትና ሀብት ትለዋለህ አንተ፣ እኔ ጽድቅና ኃጢአት ትለዋለህ። እኔ ይገርመኛል። እቤታችን ስንት ልብስ ነው ያላችሁ? እስኪ ቁጠሩት። ቤት ስትገቡ በተለይ እህቶች እስኪ ቁጠሩት ልብሳችሁን። ስንት ነው ያላችሁ? እንደው በሞቴ እንደው ዛሬ ከቤታችሁ ከገባችሁ ማታ ከገባችሁ ማለት አንዳንዶቻችሁ ዩኒቨርሲቲ ምናምን ስለምትሄዱ እቤታችሁ እስኪ ቁጠሩትና ለማንም አትንገሩ፣ ለራሳችሁ ጻፉት እስኪ፣ ወይ ስልካችሁ ወይ ሜሴጅ የሆነ ጻፉት እስኪ። ይሄን ያህል ልብስ አለኝ ብላችሁ ወንዶችም ብትሆኑ ስንት ሱሪ ነው ያላችሁ? ስንት ጃኬት ነው ያላችሁ? እሱ ብቻ አይደለም። ጸጉር ስትስተካከሉ፣ ጸጉር መስተካከል፣ ጸጉር ሲቆረጥ ማለት ዓላማው ማሳጠር ነው አይደለም? ነገር ግን ሌላችሁ የምትስተካከሉበት ውድ የሚከፈልበት ነው። ለምን? እስቲ መልስ ስጡኝ። ለምንድን ነው ሁሉ ነገር እንደዚህ ውድ የሆነው? እና ዋናው ትልቁ ነገር ዛሬ እንድንነጋገረው የፈለግኩት የቤተ ክርስቲያናችን ትልቁ ፈተና ምዕመናንንም የጣለ ካህናትንም የጣለ መነኮሳትንም የጣለ ከነሱ በላይ ያሉትን ሁሉም የጣለ የገንዘብ ፍቅር ነው። ምክንያቱም አንድ ሰው ለገንዘብ ከተገዛ 100% አጋንንት ያድሩበታል። የገንዘብ ፍቅር ያለው ሁሉ ሰይጣን አድሮበታል። ሰይጣን ያደረበት ሰው ደግሞ መቼውኑ መንፈስ ቅዱስ አያድርበትም። ስለዚህ ያለው አማራጭ ምንድነው? ንስሐ ገብቶ ከፍቅር ንዋይ ራስን አጥቦ ወደ ቤተ እግዚአብሔር መቅረብ ነው። ታዲያ ለዚህ አደራ እምላችሁ ግን እናንተ በተለይ እዚህ ያላችሁ አብዛኞቻችሁ ምዕመናን ስለሆናችሁ ይሄ ማለት ስራ አትስሩ ገንዘብ አታገኙ አይደለም። ነናላችሁ ብዙ ገንዘብ ቢኖረን በራሱ ኃጢአት ነው አይደለም። ብዙ ገንዘብ ኃጢአት የሚሆነው በሁለት ሰበብ ነው። አንድ ያገኘንበት መንገድ እግዚአብሔር የማይወደው እንዳይሆን፣ በኃጢአት የተገኘ እንዳይሆን፣ በማጭበርበር የተገኘ እንዳይሆን፣ ሰው በመጉዳት የተገኘ እንዳይሆን። ሁለተኛ ካገኘነው በኋላ የኛ ገንዘብ ብዙ የሆነ አስራት ስለማናወጣ ድሃ ስለማናበላ ከሆነ ችግር ነው። አባ አርቂሁን የሚባሉት ሰማላችሁ? በዝናው የምታውቋቸው ካላችሁ አባ አርቂሁን ሀብታም ነው ድሃ ነው የነበሩ? ንገሩኝ። ሀብታም ናቸው አይደለም? ነገር ግን ድሃ እየተራበ ነው ሀብታም የሆኑ አይደለም። ድሃ እያበሉም ምንድን ናቸው? ሀብታም ናቸው። ለምን? ይሰራሉ። ከሚያገኙት ለቤተ ክርስቲያን ይሰጣሉ፣ ድሆችን ያበላሉ። ይኸው ጎንደር ሲባል አባ አርቂሁን ነው የሚባለው። ትልቅ ሰው እግዚአብሔር በቀኝ ያቁማቸው፣ እንደ ደግነት በረከታቸው ይድረሰን። አስባችሁታል? ጥብቆ ለብሶ በባዶ እግር ሂዶ ለነዳያን እዚህ በፊት ነግሬያችሁ እንደሆነ አላውቅም። አንድ ሽማግሌ አሁን ዋልድባ የላክናቸው የእንታ መርሃ ጽድቅ የሚባሉት አባት አንድ ቀን ምን አሉኝ? የአባ አርቂሁን ልጅ ሙቶ አንድ ጊዜ አሉ። ቀድሞ ነው እንግዲህ ምናልባት በኃይለ ሥላሴ በደርግ ነው የሚሆነው እና ፍትሐት ሂደን እሳቸው የዛኔ የደብረ ብርሃን ሥላሴ ሰባኪ ነበሩ። መቼስ የአባ አርቂሁን ቤት ውስጥ ሐዘን ደረሰ ሲባል መቼም ከሊቅም ከነዳይም የሚቀር የለም እና ቀብሩ ላይ ነዳያን እኛንን አስከሬኑን የምንሸከም ብሎና አላስረካሉ። የአባ አርቂሁንን ሐዘን እኛን የምንመራ ብለው ነዳያን ናቸው ሐዘኑን ይመሩ። ፍትሐቱን እነሱ ፍትሐቱን ሊቃውንት፣ ለቅሶውን ደግሞ ነዳያን የመሩት እና ከዚያ ምላሹ ነው ከተቀበረ በኋላ ምላሹ ነው ከቤት የጎንደር ሀብታሞች ነበሩና የመጡ አባ አርቂሁን አቤት ይህ ሁሉ የኔ ቢጤ ለእሱ እንዲህ የሚሆንለት ምን አድርገውለት ነው አላቸው።
ኧረ እኔ ምንም እንዲያው አንዳንድ ቀን የበዓል ዝክር ስለማደርግ ነው፣ እንዲያው ሥላሴንም ሚካኤልንም መድኃኔዓለምንም እንደዚያ ብሎ ይቆጥሩላቸዋል። እንዲያ ከሆነስ እኛም ያስፈልገናልና ምን ዘክረው ስጡነ በዓል ይሏቸዋል። ለአንዲቱ ባለጠጋ ወልደ ነጎድጓድን ዘክሪ ይሏታል፣ አባ አርቄውን። ለአንዱ ደግሞ ባለጠጋ ኪዳነ ምሕረትን ይሰጡታል። ወንዱ ባለጠጋ ቀኑ ደርሶ ሲሰበሰቡ አባ አርቄውን ይሏቸዋል፣ ወገኖች ዛሬ ምሳችሁ ድግሳችሁ ካያገሌ ቤት ነው ብለው ይሏቸዋል። እንግዲህ ተቀጥረዋላ። ቀጥ ብለው መሄድ። ያ ሀብታም ሰውዬ ከስራው ውሎ ቢመጣ ግቢው ጢም ብሎ ሞልቷል። ነገረ ገብቶ ምንድነው ደግሞ ያለ? አይ አያገሌ ይዘክራሉ ተብሎ ዝና ሰምቶ የመጣ ነደል። እንዴ እኔ እኮ ልዘክር ነው እንጂ ዝረፉኝ አላልኩም። ውጡልኝ፣ በሕግ አምላክ ውጡ። አንወጣም። ነዳያን ደግሞ ችግር አይደለም፣ አንወጣም አሉ። ፖሊስ ቤት ፖሊስ ጣቢያ ሄዱ። ሰውየው አያገሌ ስም እንዳልጠራ ያው አስፈላጊ አይሆንም፣ የምታውቋቸው ሰው ናቸው ስም ብጠራ። ፖሊስ ይዞ መጡ። ፖሊስ ኃይል ይዞ መጣ። እንግዲህ ተወረረ አያገሌ ቤት ተብሎ ቢገባ ፖሊስ ነዳያን እንዴ አያገሌ የኔ ቢጤዎች እኮ ናቸው እና ቢሆኑስ? አሃ ከዛ የኔ ቢጤዎችን ምን ሆናችሁን የመጣችሁ? አባ አርቄውን ልከውን ምን ብለው? አያገሌ ዛሬ ዝክር አለው ጥራልኝ ብሎኛል። ብለሃል አላልክም? ብያለሁ፣ ግን ይህን ሁሉ አይደለም። በል አሁን የምሰጣቸውን ሰጥተህ ሸኝ፣ ፍርዱ ይሄ ብቻ ነው ብሎ ፖሊስ ትቶ ሄደ። 10 ሳንቲም ሰጠው፣ አስወጧቸው። በዚህ ምክንያት የእኒያ ሰውዬ ስም ጠፍቶ ኖሯል። በጣም ስስታም እንደዚያ እየተባሉ። በእርግጥ ሰውየው ያን ያክል መጥፎ አይመስሉኝም። ምናልባት ተደብቀው ምጽዋት እያደረጉ ሊሆንም ይችላል። እና መመጽወት ድሃ እንደማያደርግ፣ ለድሃ መራራት፣ ገንዘብን አለመውደድ ድሃ እንደማያደርግ እና አባ አርቄውን ምስክር ናቸው። በሕይወት ስለሌሉ ነው እኮ ምስክር የምናደርጋቸው። ዛሬም አሉ። ታውቃላችሁ፣ ከኔ ቢጤ ጋር ተቀምጠው ሲለምኑ ውለው ማታ ለሌላ የኔ ቢጤ አካፍለው የሚገቡ እኮ አሉ። ዛሬም አሉ እኮ። አስበዋል? ድሃው ነው ምንም የሌለው ከቤቱ ድሃው ነው ሲለምን የዋለውን ለሌላ ድሃ አካፍለው ባዶ እጁን የሚገባ ሰው እኮ አለን ዛሬም። እና ስሩ፣ እንስራ፣ ገንዘብ እናግኝ፣ አስራት እናውጣ። ለእያንዳንዷ ሰባራ ሳንቲም ገቢያችን ሁሉ አስራት እናውጣላት። ለነዳያን እናብላ። ገንዘቡ አይግዛን፣ ገንዘቡ ባሪያ አያድርገን። ይሄ ሁላችንም የሚመለከት ነው። አገልጋዮች ክህነት ያለንም ብንሆን ደሞዙ ያስፈልጋል። ነገር ግን ማገልገል ያለብን እግዚአብሔርን እንጂ ገንዘቡን አይደለም። ቤተ ክርስቲያንን እንጂ ገንዘቡን አይደለም። አገልግሎት ስንቀር እግዚአብሔርን ሳላገለግል ቀረሁ ነው እንጂ ዛሬ ደሞዝ ልቀጣ ነው። የሚገርማችሁ ነገር ሰበካ ጉባኤ ገብተን በነበረበት ጊዜ እጠብቃለሁ ምን የሚል አገልግሎት ቀርቶ የቀጣ ነው። ከቀጣናቸው ሰዎች መካከል አንደኛው መጥቶ አይ ኧረ እንኳን ቀጣችሁኝ፣ የእናንተውስ በቅጣት አለፈ፣ እግዚአብሔርን ያላገለገልኩትስ እንዴት ያደረገኝ ይሆን የሚል አንድ ሰው ይናፍቀኝ ነበር። እኔ አይቼ ሰምቼም አላውቅም። ዛሬ እግዚአብሔርን ሳላገለግል ዋልኩ ብሎ የሚቆጨው አለ። እና ለዚያ ነው ለሁሉም ወርቅና ብር የለኝም፣ ያለኝን ግን እሰጥሃለሁ አለ። ለምን? ወርቅና ብር ስለሌለው ምን አለው? የእግዚአብሔር ጸጋ፣ ሀብተ ፈውስ አለው። ዛሬ ግን እንፈውሳለን የሚሉ ሰዎቻችን ስትመለከቷቸው ሀብታሞች ናቸው። በ500 ሚሊዮን ብር ቤት የሚገዙ ማለት ነው። ማንሽን ይባላል፣ መኖሪያ ግቢ ጠቅላላ የሆነ ነገር። ደግሞ ሰሞኑን ማስታወቂያ አይተናል። ካሚንግ ሱን የሚል ደግሞ እንግሊዝኛ ጭራሽ ይሄ እብዱ ሰውዬ አጥማቂ ነኝ የሚለው በዚህ ማዶ ያለው ካሚንግ ሱን። አይ ካሚንግ ሱን ወዴት ነው? ወደ እንግሊዝ ነው መሰል። ደግሞ አስባችሁታል? ሰው ወርቅና ብር ተሸክሞ ድውያንን ሲፈውስ። ታዲያ ምሳሌ ማንን ይጠራል አለመሰለ? ቅዱስ ጳውሎስን። ሁላችሁ ሰብልእከዩ ሃይማኖት ያለብሳ የሚባለው ነገር ይሄ ይመስለኛል። እስቲ እንዴት ዋላችሁ? ቅዱስ ጳውሎስ ገንዘብ ነበረው ያለ የትኛው መጽሐፍ ነው? ቅዱስ ጳውሎስ መኪና ነበረው? አይሽቶ በዛ ዘመን መኪና አልነበረም ልትለኝ ነው። ሰረገላ ነበረው?
አረ ቆይ ቤት ነበረው? ንገረኝ። የሚቀይረው ልብስ ነበረው? ቅዱስ ጳውሎስ ሌሊት ስራ ሲሰራ ያድራል በእጁ በግብረ ሐዋርያት ምዕራፍ 1 እንደነገረን ሲሰራ ያድራል። ያኮ ተሽጦ ለሱ እና ለደቀ መዛሙርቱ ቂጣ ተገዝቶበት የቀረው እኮ ለድሃ የሚሰጥ ነገር ነው። ቅዱሳን አባቶቻችን እኮ ትምህርት የወሰዱ ከዚያ ነው። መነኮሳትና ገንዘብ ምን ያህል መለያየት እንዳለባቸው እንድታውቁ በዜና አበው አንድ ታሪክ ልንገራችሁና ልጨርስ። በዜና አበው ላይ እንዲህ የሚል ታሪክ አለ። 2 ወንድማማች መነኮሳት ነበሩ። መንነው በበረሃ ብዙ ኑረዋል። በጣም ይዋደዳሉ። በአጭር አንድ ቀን በመንገድ ሲሄዱ ወርቅ ፈሶ አገኙ። ከዚያ ትልቅየው ትልቅ ወንድሙ ትልቁ መነኩሴ ወርቁን ሲያይ ፈጠን ብሎ ተራመደ። ትንሽየው አዘነ። የኔ ወንድም መነኩሴ ነው፣ መነኮስ ነው፣ ለገንዘብ ብሎ እኔን ለወጠኝ፣ እንዴት ቀድሞኝ ሄደ ብሎ አዘነ። ትልቅ ወንድምየው ግን ተራምዶ ወርቁ ካለበት ቦታ ሲደርስ እመር ብሎ ዘሎ ሩጦ ጠፋ፣ አመለጠ። ትንሽየው ደነገጠ። አይ ወንድሜ እንደሱ እኮ አይደለም፣ ወርቅና ብር አያያዝ ይላል እንጂ እኮ ለመነኩሴም ቢሆን ይጠቅማል ብሎ እፍስፍስ አድርጎ ገዳም አነጸበት። ስታስበው መጥፎ አይመስልም አይደል? ገዳም አንጾ ብዙ መነኮሳት በስሩ አስቀምጦ አበምኔቱ ነው 40 ዘመን ኖሯል። በ40 ዘመኑ ከወንድሙ ጋር ታይቶ አያውቅም። ጠፍቶ ቀርቷል ወንድሙ እና ቁጭ ብሎ አይ ወንድሜ ይህንን ገንዘብ ተካፍለ ነው አንተም ገዳም መስርተህ መነኮሳትን ወልደህ ትኖርበት ነበረ ብሎ ሲያዝን የእግዚአብሔር መልአክ ጎኑን ነካው። ዘራለ ስማ ወንድም እንኳን ዛሬ ያለበትን ማዕረግ ሲዘለው ያገኘውን ማዕረግ አንተ ገዳም አንጸ ይሁን ለመነኮሳት መንኩሳ አላገኘውም። ሲዘለው እንኳን ያገኘውን በረከት አንተ አላገኘህም። ያችን ማዕረግ ለምን ለመነኮሳት ሳንቲም እሳት ነው። እችን ታክል ሰባራ 10 ሳንቲም 5 ሳንቲም አንዲት ሳንቲም ትባል ታውቃላችሁ? አታውቁም እናንተ የሀብታሙ ዘመን ብር ከሞተ የመጣችሁ አይደል? እንዴት ዋላችሁ? ብር ከሞተ በኋላ የመጣችሁ ናችሁ። እኛ ነው የምናውቀው። 1 ሳንቲም ትባል ነበረች። እውነቴን ነው። ካገኛችኋት ቅርስ ናት፣ አስቀምጧት። እውነቴን ነው። እናንተም አሁን እኮ 50 ሳንቲም ታውቃላችሁ? አታውቁም እኮ። እውነቴን ነው። 1 ብር ራሱ እኮ ብዙዎቻችሁ እንጃ እኔ ማወቃችሁን። ምክንያቱም 1 ብር ምን ይገዛል? ከረሜላ እኮ አይገዛም እኮ። እንግዲህ መጨረሻ የሚጣለው ከረሜላ እኮ አይገዛም። 1 ብር በዚህ ጊዜ የሚሰራ ለነዳያን ለመስጠት ብቻ ነው አይደል? እነሱ ሰብስበው ለሆነ ነገር ይሆነናል ስለሚሆን እኛ 50 ሳንቲም ድሮ ታንክ ጎማ ነው የሚባል ታንክ ትልቅ አይደል ጎማው፣ ወይም ደግሞ የግሬደር ጎማ አለ ትልቁ፣ እንደዛ ነው የሚመስለን። ትልቅ ሳንቲም ነው የነበረ ድሮ። እንዴት ዋላችሁ? ያችን 10 ሳንቲም 5 ሳንቲም 1 ሳንቲም እንኳን በጣቱ አንድ መነኮስ መንካት አይችልም። ከተውኑ መንካት አይችልም። ለዚያ ነው በአባ መቃርስ ገድል ላይ አባ መቃርስ በገዳሙ ሳለ አንድ አገረ ገዢ የወርቅ ካባ ለብሶ መጣ። ሊጠይቀው ነው፣ ሊባረክ ነው። ሮጠ፣ አመለጣባት። ቢከተለው እምቢ አለው። ክፉ አስቦ አልመጣም። ይሄ ባለጠጋ ይሄ አገረ ገዢ ክፉ አላሰበም። ያሰበ ምንድን ነው? መባረክ። ነገር ግን አንድ ትልቅ ችግር ረስቷል። ምክንያቱም ወደ ገዳም ሲኬድ መነኮሳት ትተውት የሄዱትን ነገር ይዘን መሄድ የለብንም። ደጋግሜ በነገራቸው ላይ መነኮሳትን ወደ ከተማ ያወጣናቸው እኛ ነን ብዬ አላልኳችሁ ከዚህ በፊት? ለምን ገዳም እየሄድን አንድ ጥቁር ራስ ገዳም መሄድ ወንጀል እንደሆነ አታውቁም? ኃጢአት ነው እኮ። አትችሉም። ገዳም የሚኬደው በ3 ምክንያት ነው። አንድ ገዳም አንድ ጊዜ ብቻ ለበረከት ይኬዳል። ለምን? ደጅህን የረገጠ ለሚለው። እሱም ከገዳም ውስጥ አይገባም። ለምእመናን ተብሎ ለጥቁር ራስ ተብሎ የተዘጋጀ ቦታ ላይ ብቻ ደርሶ መመለስ ነው። ከመነኮሳት ጋር መገናኘት አይቻልም። ሁለተኛ ገዳም መሄድ የሚቻለው ገዳማት እንዲያገለግላቸው የሾሙት ሰው አለ። መነኮሳት ወደ ከተማ እየወጡ እንዳይፈተኑ በዓለም ያለ ሰው ወደ ገዳሙ እህልም ምንም እንዲያመላለስ ይሾሙታል። ማለትም ለተልእኮ የተሾመ ሰው አለ። መነኮስ ያልሆነ ገዳማት የሚሾሙት ሰው አለ። እሱም ግን ቢሆን ከውስጥ ገብቶ አይገናኝም። አስረክቦ መመለስ ነው ለመጋቢው። 3ኛ ወደ ገዳማት የሚሄደው ሰው ልዩ ትእዛዝ ከቅዱሳን ዘንድ ከደረሰው ከእግዚአብሔር ዘንድ እንደዚህ አይነት ላላቸው ሰዎች ብቻ ነው። ከዛ ውጭ የለም። አሁን ሳልፍ ወረቀት ተለጥፎ አየሁኝ። ጩጊ ማርያም ገዳም ይላል ማህተሙና ኑ ባል አክብሩ የሚል ማለት ነው። በጥሩ አማርኛ እናውቀዋለን። ኑ ሳንቲም ስጡን ቸግሮናል ነው። አልፈርድም እኔ በእነሱ። መንዳባዎች ማስታወቂያ ሲለጥፈው እዚህ በፊት ነቅፈን አላደለም።
አንድ ገዳም ምእመናንን ኑና ከመነኮሳት ጋር ተቀላቀላችሁ ባላከብሩ ተብሎ ጥሪ አለ ወይ? መነኮስ ከጥቁር ራስ ጋር ይኖራል? አንድ ዋልድባ የኖረ አጣኝ ነበረ። 16 ዓመት ዋልድባ የኖረ ቋርፍ እየተመገበ እኔ ትክል ድንጋይ ያለውኝ እህት ወዛለች መነኩሴ ናት። ከሷ ዘንድ ሊጠይቃት መጣ። ከዋልድባ ወጥቶ መጣና ሽሮ አቀረበችለት። ሲበላ አስታወቀው። ለምን? ቋርፍን የለመደ ቀስ እያለ ሽሮውን ለመደው። ልብ በሉ ስተቱ እሱም ሲመጣ ቋርፉን ሳይዝ መምጣቱ፣ እህቱም መናኝ ሆና ሳለ ባለመረዳት ሽሮ አቀረበችለት። ቀስ እያለ ሽሮውን ለመደውና ወራት ተቆጠሩ። ከዛ አንድ ቀን አንተ የኔ ወንድም ወደ ገዳም ተመለስ እንጂ እንዴት ነው ነገሩ አለችው። አይ የማይሆነውን አይላትም። ሲመጣ እኮ አስቦ አይደለም የሚመጣ ለመቅረት። ምን ነው ስትለው ከዚህ በኋላ ቋርፍ አይሞከርም አለ። ለምን? ሽሮውን ለመደ። ዛሬማ ያሉት ሽሮ አይደለም ጥብስን የለመዱት። መድኃኔዓለም በገሃነመ እሳት ከመጠበስ እነሱንም እኛንም ያድነን። አንድ ቀን የንታ ሊቀ ሊቃውንት እዚያች መድረክ ላይ ሆነው መነኮሳት ከገዳም ሲመጡ ከቤታችሁ አታሰንብቷቸው፣ በሚቆዩበት ቀናት ጥሬ ብቻ አቅርቡላቸው ብሎ ማስተማር። ቱግ መነኩሴው ብቻ እንደመስላችሁ ይሄ ዝም ብሎ ይሄ ጨበር ያለ አይደለም። ይሄ ጀብራራው ሁሉ እኒህ ሰውዬ ደግሞ ያበዙታል እያለ እኛን የምንሰማሳቸው አይሰሙም። የራሳቸውን እንደዚህ ብሎ ይዘረዝራል። የምግብ አይነት እየበሉ አለ። ዝም የከኋላ ተከትዬ ስማ እስቲ ይሄ ዘረዘርከውን ነገር ሲበሉ አይታችሁ ታውቃለህ? እንኳን እናንተ ሲበሉ ታያቸዋላችሁ እንዴ? እንኳን አብሯችሁ ይበላሉ እንዴ? ምን ይብሉ እንኳን አንተ አላፊ አግዳሚው የነቢጤ ደንቆሮ ተማሪዎቻቸው እኮ አያውቁም። ይህንን አንነጋገርም። እንዲህ ነው የሚበሉ አይበሉም፣ እሱ ተውት፣ ለኛ አያስፈልገንም። ግን እንደዛ እያለ ሲወጣ አየሁት። እሳቸው ግን የተናገሯት እንዴት ያለች የተቀደሰች ነገር ናት። ለምን? በኋላ እኮ ተናግረዋል። አይ የዚህ ገዳም ምን አለኝ ብሎ እንዲመለስ የውሃ ምን አለኝ ቀሃ እንደሚባለው ማለት ነው። እሱም ማስተዋል ይገባናል። እና አባ መቃርስ ሲሮጥበት በኋላ ሲከተለው እነዚህ መነኮሳት እኮ አስቸጋሪዎች ናቸው፣ ስመ እግዚአብሔር ካልጠሩባቸው አይታዘዙም አለና አባ አለ ዞር ቢለት ቁመኒ በእንተ እግዚአብሔር፣ በእግዚአብሔር ስም ስለ እግዚአብሔር ብያለሁ ቁም አለው። ምን አለ? አነኒ ወይ በእንተ እግዚአብሔር ብን ብሎ ጠፋ ሄደ። ኋላ ግን ሲሮጥ ቆይቶ የዚህን ባለጠጋ የዚህን ሀብታም ሰውዬ ልብሱን ጋሬጣ ያስቀርበታል። ያን ጊዜ አባ መቃርስ ቆመ። ደርሶ አባት ሆይ የእግዚአብሔር ስም ጠርቼልህ ያልቆምክ አሁን ምን አስቆመ አለው። ልጄ ካንተ እኮ አይደለም ምሸሽ፣ ዓለምን ይዘህብኝ መተህ ነው። ከለበስከው ልብስ ነው ምሸሽ። ለመልበስ አይደለም፣ ለመንካት አይደለም፣ ለማየት እንኳ ቅዱሳን መነኮሳት አይፈልጉትም። ለምን? በአይን ገብታ ያች ስራ ትሰራለች። ያን መነኮሴ አታስታውሱትም? በገዳም እየኖረ ሲሞት ደቀ መዛሙርቱን ስትቀብሩኝ ራሴን ወደዚች አድርጋችሁ ቀብሩኝ አላቸው። ለምን አባ አሉት። የገድል ደም የፈሰሰባት ናት ብሎ አላቸው። ግን የሚገርማችሁ ከውስጥ ወርቅ እያጠራቀመ ቀብሮባት ነው። ሲሞት እንኳ ተራስ ሊያደርገው ማለት ነው። ቀብረውት በሶስተኛው ቀን ቢመጡ ወርቁ እሳት ሆኖ ሙልጭ አድርጎ እዚህ በላይ በልቶት አስከሬኑን አመድ አድርጎ ታገኙት። እስከዚህ ድረስ ነው። እንዴት ዋላችሁ? በአንድ ገዳም የተደረገውን ነገር አልሰማችሁም? በገዳም ውስጥ ፍቅረ ነዋይ ያደረበት አንድ መነኩሴ ገብቶ አይኖ ምን ሊያርፋል አበምኔቱ የሚቀድስባት ካባ ላይ ጌጠኛ ናት ካባዋ። መጀመሪያም ነውር ነው ገዳም ውስጥ ጌጠኛ ካባ አይገባም። ያችን ሰረቀ። ከዛ ግን ችግሩ ምንድን ነው? ልብስ ምንም አሁን ለምሳሌ እናንተ ውድ ልብስ ለብሳችሁ ሰው በሌለበት ቤት ዘግታችሁ ተለብሱታላችሁ። ምክንያቱም የሚገዛ ሰው እንዲያያችሁ ነው። ታውቁ እኮ አይደለም? ራሱ አሁን እሱ የለበሳችሁ ጥለት አለ አይደለም? ጥለቱ ምንድነው ፋይዳ ውስጥ ይነገሩኝ። አንዳንዱ ሰፋ ያለ ነው፣ አንዳንዱ ጠበብ ያለ ነው፣ አንዳንዱ ዲዛይን አለው፣ አንዳንዱ ምናምን አለው። ለምን ይመስላችኋል? የሰው አይን እንዲስብላችሁ እኮ ነው አይደል? አይመስላችሁም? ራሳችሁን ታታሉታላችሁ። እሺ ንገሩኝ፣ ምንድነው ዓላማው? እናንተም ጥለቱ ምንድነው ዓላማው? ነገሩኝ። የሰው አይን ፍለጋ እኮ ነው። የሚገርማችሁ ነገር ከቤቱ ለብሷት እንዲህ ይላል። ማንየው ችግር አይደለም፣ እሱም ችግር ነው እኮ። በነገራችሁ ላይ በአዋጅ እናንተ አሁን ይህን ሁሉ ልብስ ገዝታችሁ በአዋጅ ከዛሬ ጀምሮ
ተከልክሏል፣ ወደ መንገድ መውጣት አይቻልም ተብሎ በአዋጅ ቢከለከል መስታወት ውሎ ይግባ ትለብሽና እንደዚህ እስቲ መዋል ነው። እውነቴን ነው። ቅድስት ማርያም እንተ እፍረትን በኃጢአት ህይወት እያለች መስታወት ላይ ስንት ሰዓት ቆመች ነው የሚባል? 1 ሰዓት ሙሉ ራሷን እያየች። የሚገርማቸው እዚያ ገዳም የገዳሙ ክብረ በዓል ደረሰና ካባዋ ብትፈልግ ጠፋች። ገዳሙ ዝግ ነው፣ አጥር አለው፣ ማንም አይወጣም አይገባም። ፈልጉ፣ መነኮሳት ናቸው የወሰዱት ተባለ። ያ ሰውዬ ይሄን የሰረቀው መነኩሴ ለማን ወስዶ ይሰጠዋል? አንድ ዘግቶ የሚኖር ቅዱስ ባይታዊ አለ። አባቴ ልብስ ሰርቄ ተዋረድኩልህ፣ ምን ልሆን አለው። ለእኔ ስጠኝ፣ እዚች ጣላትና ውጣ አለው። ከዚያ ሲፈትሹ ከዛ ሌባ ቤት ደረሱና ፈተሹ። አይ እሱ ንጹህ ነው ተብሎ ታለፈ። ያ ባይታዊ ቤት ሲደርሱ አበምኔቱ ተው፣ የእሱን ቤት እንዳትፈትሹት፣ ዝም ብላችሁ ለፉ፣ የጻድቅ ሰው ቤት አለ። ባይታዊ ምን አለ? አይ ግድ የለም ፈትሹ። ኧረ የለም ፈትሹ፣ ተው ሰው አታውቁም አለ። አይ ደስ ይበለው ፈትሹ አለ። ቢገቡ ልብሷ ቁጭ ብላ፣ አይ የሰው ደና የምባጮ ግንድ የለው ይባላል አይደል? ታሪኩ ብዙ ነው። ግን ያንን ባይታዊ እምሽክ አድርገው ደበደቡት። አስመሳይ ሌባ ብለው እምሽክ አድርገው የዛንዱላ ተቀበለ። ኋላ ምን አሉት? ከገዳማችን ውጣልን አሉት። አይ 2 በደል ይሆንባቸዋል፣ ዱላው ይበቃኛል፣ ወይ ከዱላው ጨምሩና ከገዳሜማ አታስወጡኝ። መነኩሴ ከገዳም ሲወጣ ጋኔን ያድርበታል። ለምን? መጽሐፍ ምን አለ? መነኮስ ዚያንሶሱ ማገር ውስጥ ሀገር ሐሳዊው እቱ ሰያጤስሙ ለክርስቶስ ወረዶሙ ለአጋንንት። ሰው አንድ መነኩሴ ከገዳም ወጥቶ በከተማ ሲዞር ይላል ክርስቶስን እንደሸጠ እንደ ይሁዳ ይቆጠራል፣ የአጋንንት ተከታይ ይሆናል፣ ሐሰተኛ ይባላል። እባካችሁ ከዱላው ብትፈልጉ ጨምሩ እንጂ አታስወጡኝ ከገዳሙ አለ። እምቢ ብለው ውጣ አሉት። ኋላ ልብሷን ሊያነሷት ቢሞክሩ እምቢ አለች። ለ10ም ለ20ም ቢሏት አልነሳለች ልብሲቱ። ኋላ ግን ያ የሰረቀው መጥቶ ተናዞ እሱም ከፍቅረ ነዋይ ድኖባታል። እና በእውነቱ የፍቅረ ነዋይ ነገር ይህን ያህል ካነሳን መድኃኔዓለም ከዚያ ያድነን ብለን በዚህ እንዘጋለን። እንግዲህ የቅዱሳንን ታሪክ ተርካለሁ መስሎኝ መጥቼ አይዟችሁ ደመናው ነው ሰው ሊመሽ ነው እንዴ ይላል። ዝናም ነው እንደ አንድ ቀኑ አይዘንም ብዬ እንድትመቱ። ዝናሙ በረከት አይደለ? ምን ችግር አለው? እኛ ነው ባጃጅ አለን በዛንም እንሄድ እናንተ ትመታላችሁ። ዛሬ የምናከብራቸው ታላላቅ 5 ቅዱሳን አሉን። አጭር ነገር ብቻ ልንገራችሁ መገለጫቸውን በየጊዜው ስለምንተርክ ማለት ነው። 5ቱንም ብትመለከቷቸው መገለጫቸው እነሱ ብቻ አይደለም። በዓለም ታሪክ የነበሩ ቅዱሳን ሁሉ መገለጫቸው በጣም ሀብት የነበራቸው አብርሃምና ኢዮብ እንኳን መገለጫቸው ገንዘብን አለመውደድ ነው። መንነው ጥሪት ነው። አቡነ ገሪማን ተመልከቷቸው። አቡነ ገሪማ መስፍንያኖስና ሰፍንግያ ወላጆቻቸው ናቸው። የሮም ንጉሥ አባታቸው ወለዷቸው። በስርዓተ መልአክ በሃይማኖት በስርዓት አሳደጓቸው። ዳዊት ተማሩ፣ ጸዋቱ ተማሩ፣ ዲቁና ተቀበሉ። ከዚያ አባታቸው አቡነ ገሪማን ለማጋባት ብሎ ሊያጭ ሲል ቅዱስ ገብርኤል በራእይ ተገልጦ ተው፣ እሱ ገዳማዊ ነው አታጋባው አለው። እምቢ አለ፣ ገሰጸው፣ ሞተ። ሚስቱም አብራ ሞተች። 2 ደጋግ ቅዱሳን ባልና ሚስት ሲያርፉ አቡነ ገሪማ ተሾሙ። ያኔ ይስሐቅ ነው የሚባሉ ወላችሁ በዙፋን ላይ 7 ዓመት ከሮም ግዛት ባንዱ እያስተዳደሩ እያለ ወርቅ ብር በሚረገጥበት ቤተ መንግስት ከወርቅና ከብር ራሳቸውን አርቀው ይኖሩ ነበር። ወጣቱ ይስሐቅ አንዲት ደብዳቤ ደረሰቻቸው። ከየት? ከአክሱም። ደብዳቤዋ ወደ ላይ ወደ ታች ነገር የላትም። አንዲት አጭር አረፍተ ነገር ናት። ሙታንን ይቀብር ዘንድ ተዋቸው፣ አንተ ግን የማያልፈውን የክርስቶስን መንግስት ትሻ ዘንድ ወደ እኔና አባ ጰንጠሌዎን የላኩት። ያችን ደብዳቤ ተቀበሉ። አስቡት፣ የሮም ግዛት ውስጥ ያለ ትልቅ ቤተ መንግስት ነው። ቤተ መንግስቱን፣ ወርቁን፣ ብሩን፣ ክብሩን ያን ሁሉ ትተው መንገድ ሲወጡ በእግራቸው ከሮም ተነስተው ኢትዮጵያ ለመምጣት ቅዱስ ገብርኤል መጥቶ የ10 ወር መንገድ በ3 ሰዓት አክሱም አደረሳቸው። ተማሩ፣ ስርዓተ መነኮሳትን አባ ጰንጠሌዎን አመነኮሷቸው። ጾም፣ ጸሎት፣ ስግደት ጀመሩ። በጾም በጸሎት በስግደት ከክርስቶስ ከመድኃኒታችን ጋር ተገናኙ። ከዚህ ሁሉ ትሩፋት በኋላ በቤተ ክርስቲያናችን ታሪክ ውስጥ ዛሬ የሚተረክላቸው እነዛን ሁሉ ተአምራት አደረጉ። ለምሳሌ መስከረም 30 ቀን የሚከበረው በዓላቸው ላይ በአንድ ስፍራ
በአክሱም ዙሪያ በነበረ ቤተ ክርስቲያን ላይ ቅዳሴ ክርስትና ነበረና የሚያስነሱት ክርስትና፣ በዛ ምክንያት ቅዳሴ ሊታጎሉ ነው። ምግብ እንመገብ ብለው ቅዱሳን ተቀምጠው እያለ አቡነ ገሪማ የተመገቡ መስለው ምግቡን ደብቀውት ነበረ። ለምን ቅዳሴ እንደሚታጎል ተረድተው ነበረ። ካህን መጥቶ ሲለምናቸው ሁሉ እህል ቀምሰናል ሲሉ አባታችን እኔ ቀድሳለሁ ብለው ሄደው ቀደሱ። ሲቀድሱ ከመሬት አፈፍ ብሎ ተነስተው መሬት ሳይረግጡ ቀድሰው ወጡ። ነገር ግን ሐሜት መጣ። ምን የሚል ይስሐቅ በልቶ ቀደሰ መባልን ነናዋላችሁ። በልቶ ቀደሰ ሲሏቸው እሳቸው ዝም አሉ። አባ ጰንጠሌዎን ነገሩን ሰሙና ልጄን ልምከረው እንጂ ብለው ልጄ ይስሐቅ እስኪ ሰዎችን ገለል አድርግልኝ ማወራ ምስጢር አለ ብለው ሲሏቸው አይ ሰዎች ብቻ አይደሉም ደንጊያውም እንጨቱም ገለል ይበል ብለው አሉ። አንድ ምዕራፍ ያክል ጥርግርግ ብሎ ሄዶ ባዶ ሆነ ስፍራው። ወልዴ ይስሐቅ ገረምከኒ፣ ልጄ ይስሐቅ አስገረምከኝ። ሀተታ አያስፈልገውም። በቃ ሐሜቱ ሐሰት እንደሆነ አባ ጰንጠሌዎን ገባቸው። ከዚያ አቡነ ገሪማ ወደ መደራ ወደ ገዳማቸው ወርደው ሲሄዱ እነዚያ እንጨቶችና ደንጊያዎቹ እያመሰገኗቸው አብረው ተከትለው ሂደዋል። ቅዱስ ማርቆስ ወንጌላዊ መጥቶ አንድ ቀን ተነጋገራቸው። አንድ ስራ ሰጣቸው። ምን የሚል 4ቱን ወንጌሎች ትጽፋለህ፣ መላእክት ይራዱሃል ተባሉ። 4ቱን ወንጌል ሲጽፉ የሚያስገርም ነገር ልንገራችሁ። 4 ወንጌል በአንድ ቀን ለማንበብ እንኳን ይጨንቀናል አይደል? 4ቱን ወንጌል በብራና የጻፉት ከጧት እስከ ምሽት ድረስ ብቻ ነው። ግን በሳቸው እጅ ብቻ አይደለም የተጻፈ፣ መላእክትም አብረው ነው። ታዲያ ሲጽፉ ቆዩና ልክ 12 ሰዓት ላይ ፀሐይ ልትገባ ስትል እሳቸው የት ደርሰዋል? ዮሐንስ ወንጌል ምዕራፍ 20 ላይ ደርሰዋል። ወበውድ ሰንበት መጽአት ማርያም መግደላዊት በጽባሕ መቃብር እንዘ አዲሁ ጽልመተ የሚለው ላይ ደርሰዋል። ቀና ብሎ ፀሐይ ልትገባ ነው። አምላከ ኢያሱ እችን ፀሐይ አቁምልኝ፣ ቅዱስ ወንጌልን ሳልጨርስማ አትግባብኝ ብለው አሉ። ፀሐይ ቀጣለች፣ ጨረሱ ወንጌል። ወንጌሉን ከጨረሱ በኋላ ፀሐይን ግቢ አሏት፣ ገባች። በሌላ ቀን ያንን የሚጽፉበትን ብዕር ይዘውት ሲጽፉበት ቆይተው ወደቀባቸው። ሊያነሱት ቢሉ በቅሏል። እንግዲህ በዚያች ቅጽበት በቅሏል። ትልቅ ዛፍ ሆኖ ይኖራል። በሌላ ጊዜ ቅዱሳን ምራቅ መትፋት አይወዱም። ለስራ ካልሆነ እሳቸው ምራቃቸውን ተፍተውት ዞር ቢሉ ዛሬ ድረስ አለ። በነገራችሁ ላይ ጸበሉ ድውያንን ዛሬም አለ። መደራ፣ ቤተ መስቀል፣ አድዋ ዛሬም ድረስ ያጸበል አለ። ምራቃቸው ተተፍቶ ምራቅ ከንቱ ነገር ተርታ ነገር እንዳልሆነ የቅዱሳን ሲሆን የምትረዱት ባለቤቱ ዘውሩ ተወልደን በዮሐንስ ወንጌል ምዕራፍ 9 ሲያበራ ወገብረ ጽቡረ በምራቁ ነው። በምራቁ ጭቃ ሰርቶ ነው የቀባው። ምስጢር ስላለው ምክንያት ስላለው። በሌላ ጊዜ ቅዳሴ ነበረና መስዋዕት ለማሳረግ ብለው ያርሱ ነበረ። ጥሩ ገበሬ የነበሩ ንጉሠ ነገሥት የነበሩት አቡነ ገሪማ 44 ትልም ሲያርሱ የእግዚአብሔር መልአክ ስርና እየሰጣቸው ያንን ይዘሩ ነበረ። ጠዋት የተዘራው በ3 ሰዓት በቅሎ በ6 ሰዓት አሽቶ በ9 ሰዓት ደረሰላቸው። ያንን አጭደው ዕለቱኑ ለመስዋዕት አሳርገው በሚቀጥለው ቀን በሬዎችን ከግራር ላይ አወጥተው አበራይተው 77 እንቅብ አወጥተው ለነዳያን መጽውተዋል። ከአለት ላይ የጣሉት የወይን ፍሬ ትልቅ ዛፍ ሆኗል በአንድ ቀን። ሌላ ብዙ ታምራት ሰርተዋል። ጌታችን ታዲያ በፍጻሜው መጥቶ ወዳጄ ይስሐቅ ስምን የጠራ መታሰቢያን ያደረገ በዕለተ ዕረፍት የተራቆተውን ያለበሰ የብርሃን ልብስ አለብስልሃለሁ፣ ጠላትን ድል የሚነሳበትን ኃይል እሰጠዋለሁ። ሌሎችም ብዙ ቃል ኪዳኖችን ገብቶላቸው ትልቅ የምስራች እነግርሃለሁ፣ ሞትን አታይም ብሎ በመካነ ጸሎታቸው ሳሉ መንፈስ ቅዱስ ከዚያ ነጥቆ ብሔረ ሕያዋን አስገብቷቸዋል። በዚህ ቀን በረከታቸውን ያሳደረብን። አቡነ ገሪማን ከዚህ ማዕረግ ምን አደረሳቸው? ምንኖ ጥሪት። 2 አባ ለትጹን በዓለም ኖሩ፣ የወንጌል ቃል ሰሙ። ምን አላችሁ? ይችን ዓለም ያልካደ ሰው የክርስቶስ ተከታይ መሆን አይችልም። ሰሙ፣ የእግዚአብሔርን ቃል ወንጌል አዳመጡ፣ በረሃ ወጡ፣ ሲጋደሉ ኖሩ። ኋላ የሚገርመው ነገር እኛ የምንጋደል ለሌላ አሰባችሁታል? የፍቅረ ንዋይ ክፋቱ ምን እንደሆነ የምታውቁት? ክህነትን፣ ምንኩስናን፣ አገልግሎትን የገንዘብ ምንጭ ማድረግ ማለት በአባ ለትጹን ሕይወት ውስጥ እንዳለው እንደዛ ሰውዬ መሆን ነው። ሰውየው ቄስ መሆን እፈልጋለሁ ብሎ ወደ ጳጳስ ሄደ።
አንተ ቄስ መሆን አትችልም ብሎ መለሰው። በነገራችሁ ላይ ቅስናን እግዚአብሔርን ለማገልገል ከሆነ የፈለገው ምን አሯሯጠው? አንዳንዶቹ ምን ይጠቅሳሉ? የቲቶ ቅዱስ ጳውሎስ ለቲቶና ለጢሞቴዎስ የጻፈው ላይ ሰናየ ግብረ ፈተወ የሚለውን ክህነት የፈለገ ኧረ ተው ግድ የላችሁም። ሹሙኝ ይባላል። ተሾም ነው እንጂ ሹሙኝ አይባልም። ተሾም ነው የሚሻል። እንዲያውም ተሾም ሲባል እምቢ ነው ማለት። እምቢ በሉ እስቲ። ሁሉ ጊዜ እነግራችኋለሁ፣ እምቢ ማለት አይሆንላችሁም። ጋኔንን እምቢ በሉት ይላል አይደለም? እስቲ እምቢ በሉ በደንብ እንጂ። እምቢ ማለትን ከህፃናት ተማሩ። ህፃኑ ቤት ሄዳችሁ የሆነ ነገር የያዘውን ስጠኝ በሉት። እንዴት ነው እምቢ የሚላችሁ? እጁን ጨብጦ ከንፈሩን ሁሉ ረግጦ ነው አይደለም? እምቢ ይላል። እምቢ ካለ እምቢ ነው። ከአንጀቱ ነው እምቢ የሚልህ። ጋኔንን እምቢ በለው ተብሎ ስልጣንን እምቢ፣ ያንተ ያልሆነን ገንዘብ እምቢ። ጥሩ ነው። ያ ሰው ቄስ መሆን ፈለገ፣ አልሰጥህም ቅስና አለው። እንደ ዛሬ ዘመን ቅስና በገንዘብ ስለማይሸጥ እምቢ አለው። ከዛ ሄደና የሆነ ቦታ ምንድነኝ አለ፣ ቄስ ነኝ ብሎ ክብሩንና ገንዘቡ ፈልጎ ነው። ጭራሽ ገዳም ገብቶም ቄስ ነኝ አላቸው። የሐሰት መነኩሴ የሐሰት ቄስ ሆኖ ገብቶ አበምኔት አድርገው ሾሙት። የሚገርማችሁ ነገር ይሄ ሰውዬ ገንዘብ ስለሚወድ ስጋዊ ክብር ስለሚወድ መንፈስ ቅዱስ ያደረበት ስላልሆነ አበምኔቱ ነው ፈቃደ ስጋ ተነሳበት። የት ይሄድ? በገዳሙ ስፍራ አካባቢ እናቱ አለች። እናቱ ጋር እየስገደደ ሄዱ። በነገራችሁ ላይ ይሄ ነገር ዛሬ የማይደረግ ነገር ይመስላችኋል? እናቱን በሐሰት መነኩሴ ሳይሆን መነኩሴ፣ ካህን ሳይሆን ካህን ብሎ እናቱን እኮ አንዴ አይደለም እኮ ፈቃድ እየተነሳበት 10 ጊዜ እኮ አስገድዶ ከክብር አዋርዷታል። በጾታዊ ጥቃት ማለት ነው። የገዛ እናቱን ወላጅነት። የሚገርማችሁ ከእነዚያ መካከል በአንዱ ጸነሰች። መርዝ አጠጥቶ እሷን አይደለም ሕፃኑን ገደለው። እሷን መለቆሻሻ ስራው ይፈልጋታል። እንደዚህ ማድረግ አልበቃውም። መነኮሳት ሲያሙት እውነቱን ያሙትን ይሄ ሰውዬ እንዲህ ነው ብሎ የተናገሩትን መርዝ እየሰጠ ገሏቸዋል። በስጋው ደሙ ላይ ክህነት ሳይኖረው ሲጫወት ኖሯል። ለዚያ ነው ሊሞት ሲል አጋንንት ሲጨፍሩ አባለት ጽኑ አይተው ምንድነው ወንድሜ ብለው አሉት። ኃጢአቱን ከነገራቸው በኋላ አጋንንት ነጥቀው ወስደው እሳት ውስጥ ሲጥሉት ጌታ ለፍርድ እንኳን አቆመውም። በነገራችሁ ላይ መቼም ለክፋትም ለበጎነትም ፍርድ ያስፈልጋል አይደል? ለፍርድ እንኳን እግዚአብሔር ፍጥረቱን አይጸየፍም። ይሄ ግን ጽዩፍ ከመሆን በላይ ነው። ዛሬ ከዚህ የከፋ ብዙ ሳይኖር አይቀርም። ማንነግራችሁ ክህነቱን አፍርሶ የሚቀድስን ሰው አለ አይደል? አናውቅ መስሏችሁ ነው? ኧረ እዚያም የከፋ ነገር መጥቷል። አይጣል መድኃኔዓለም ይማረን። እንዲሁ አባ ለትጹን ግን እኔ እንደማደርገው መፍረድ አይደለም። እኔ አሁን እንደ መፍረድ ነው የኔ አነጋገር። ጥሩ አይደለም፣ ለእናንተ ትምህርት ነው። እኔን አይጠቅመኝም፣ እንደ መፍረድ ነው። አባ ለትጹን ግን ታውቃላችሁ፣ ጌታችን ምንኩስና ሲጀመር ያኔ እና አባ እንጦንስ የነበሩበት ዘመን ስለሆነ በቤተ ክርስቲያን ታሪክ በግብፅ ከተነሱ ቅዱሳን ጌታችን የሚበልጡ ብሎ ከአባ እንጦንስ በኋላ የተነሱ 4 የሚበልጡ ቅዱሳን ነው ስማቸውን ሲጠራ አንዱ አባ ለትጹን ናቸው። ለየት ያሉ ጻድቅ ናቸው በቅዱሳን ወገን። እርሳቸው በዮሐንስ ወንጌል ምዕራፍ 15 ላይ አልቦ ዘየአቢ ወይሄይስ እምዝ ፍቅር ከመብሲ ዘይሜጡ ነፍሶ ቤዛ አይረክቲሁ፣ ራሱን ለወዳጁ አሳልፎ ከመስጠት በቀር የሚበልጥ ፍቅር የለም የሚለውን ሕግ አስታውሰው የእሱን ንስሐ መግባት ጀመሩ። ከንስሐው ብዛት የተነሳ ከንስሐው ጽናት የተነሳ በ60 በ70 ዘመን ተጋድሎ ሞተው የማያውቁ አባት በመከራ ብዛት ሞቱ። ቅዱስ ሚካኤል ተልኮ መጥቶ ለትጹን ወዳጄ እግዚአብሔር እንዲህ ይልሃል አልምረውም አትድከም። በነገራችሁ ላይ እንኳን እግዚአብሔር አንድ የቤተክርስቲያን አገልጋይ መጥቶ አይ እግዚአብሔር እኮ አይምረውም አትድከም። አሁን ባለፈው አንድ ሰው ራሱን አጠፋ ብሎ ነገሩኝ። እንዲህ ቤተክርስቲያን የሚቀርብ ሰው እና ምን ላድርግ አለኝ። ስራ ሰጠሁት። ለ40 ቀን ስራ የምትችል ከሆነ ብርታት ካለችን 40 ቀን አድርግ። ያን ስራ ሰጠሁት። ይሄ ነው ያ ነው አልላችሁም። ብርታት ካለ ግን ይሄ ሰው እንደዛ እያደረገ እያለ አንድ ሰው መጥቶ አይ አትድከም በተለይ ቤተክርስቲያን አገልጋይ ነው ቢለው ምንድነው የሚል? አይ እንግዲህ ካህን ካለማ ምን አደርጋለሁ ነው የሚል። የመላእክት አለቃቸው ቅዱስ ሚካኤል ነው መጥቶ ተው አትድከም አልምረውም ብለዋል አለው። መልአኩ ከሄደ በኋላ ግን ከሞት አስነስቶት እንደገና አሁንም ራሱን ይቀጣ ጀመረ። በስቃይ ብዛት ሞተ። ሁለተኛ ያስነሳዋል፣ አልምርም ይለዋል። 5 ጊዜ ሞተ፣ አልምርም ይለዋል። በመጨረሻው ባይሩስ ሰጥሞ ተሰቃይቶ ሲያርፍ ጌታችንን ወደ ምድር እንዲመጣ ፍቅር አስገድደው ጌታ መጣ። አይላፍን መላእክትን አስከትሎ
ቅዱስ ሚካኤልን ከሞት አስነሳው አለው። አባ ለትጹን ተነሳ፣ ከፊቱ አቆመው። ወዳጄ ለትጹን ምን ትለኛለህ? ማርልኝ ይላል። ወዳጄ እኔ አልምረው። ዓለም ከተፈጠረ ዘመን ከተቆጠረ ብዙ የበደለኝ አለ፣ እንደዚህ ግን የበደለኝ የለም። በስጋዬ በደሜ ላይ ሲጫወት ኑሯል። አልምረው፣ አትድከም። ጌታዬ እንኪያስ ሌላ ነገር ከቸርነት እለምናለሁ። ምን? እኔንም ወደ እሱ ሰደኝና ስቃዩን ልካፈልለት አልቦዜ አቢ ወይ ህይስ ያለው ይህንን ነው። ጌታችን ምን ይገርመዋል ብላችሁ ብትሉ ጌታ ምን ይገርመዋል? ግን ጌታችንም ከየዋህነቱ የተነሳ አደነቀ። አደነቀ ማለት የየዋህነቱን ጽናት መናገር ነው እንጂ ጌታ እንደ ፍጡር የሚደንቀው ሆኖ አይደለም። ከዚያ ቅዱስ ሚካኤልን ጠርቶ ሚካኤል ሂድና ያችን ነፍስ ከእሳት ውስጥ አምጣ ተባለ። አመጣት። በእጆቹ መካከል አድርጎ ሽታ አድርጎ እፍ አላት። ወኮነት ከመ ዘኢተፈጥረት ይችን ነፍስ ገነት እንዳላስገባት ከቶውኑ አይሆንም፣ ከቶውኑ አይሆንም። እሳት ውስጥ እንዳላስገባት ያንተ ነገር። ስለዚህ ከእሳትም አትሁን ከደስታም አትሁን። ታዲያ አንዳንድ ሰው ተፈላሰፍኩ ብሎ ምን ይላል? ነፍስ ኢሟቲት ናት። እንዴት ብሎ ይላል? አንተ ጅል፣ እግዚአብሔር የፈጠረውን ነገር እሱ ማጥፋት ቢፈልግ ምን ይከለክለዋል? ደህና ዋላችሁ። ነፍስ አትሞትም ማለት እኮ በራሷ በስነ ተፈጥሮ ሕግ አትሞትም ማለት ነው እንጂ ይጥፉ ካለ እግዚአብሔር አያረገውም እንጂ አጋንንትን እንዳልተፈጠሩ ማድረግ ያቅተዋል እንዴ? በሆኑ ነገር ዘይስአኖ ለእግዚአብሔር የሚለውን የመጽሐፍ ቃል ረሳው። ተው እንጂ ነፍስ በሞት አትችልም ብለህ ችሎታ ሰጣት ነው። ነፍስ ማትሞተው እግዚአብሔር ኢሟቲስ ስላደረጋት ነው እንጂ እግዚአብሔር እሷን ማጥፋት ስለማይችል አይደለም። አባ ለትጹን ደስ አለው፣ ከጌታችን እግር ሰገደ። ስምን የጠራ በስሜ ተራቆት ያለበሰ እምርልሃለሁ ብሎት በብዙ ገድል ኑሮ አረፈ። አባ ለትጹንን ከዚህ ሁሉ ማዕረግ ምን አደረሰው ብትለኝ፣ መንኖ ጥሪት ፍቅረ ዓለምን መተው። የመጨረሻው አባታችን ሶስተኛው ከአምስቱ ሶስተኛው አባ ጰላሞን ነው። ፈላሲ ይለዋል። ነና ዋላችሁ። እችን ቃል መጠንቀቅ ያስፈልጋል። ፈላሲ ምን ማለት ነው? ለሁለት ያስተረጉማል። ለአባ ጰላሞንና ለመነኮሳት ከሆነ ፈላሲ ማለት መጻተኛ። መጻተኛ ምን ማለት ነው? መጻተኛ ማለት ሀብት፣ ንብረት፣ ቤት፣ ርስት፣ መሬት የሌለው ስደተኛ ማለት ነው። ደህና ዋላችሁ። መጻተኛ ፈላሲ ይለዋል። ግን ፈላሲ ያለውን በአንዳንድ ስፍራ በገዳም በበረሃ የሚዞሩ አባቶችን ዙረታቸውን እንደሱ ይለዋል። ፈለሰ ሄደ ስለሆነ እነዚያ ይለዋል ፈላሲ ያለውን። ግን እዚህ መጻተኛ ባሕታዊ ፍጹም ይለዋል። ፍጹም መናኝ መናን የዝንቱ ዓለም፣ ይህንን ዓለም የናቀ 60 ዘመን እያለቀሰ ሳይስቅ የኖረ። የሚገርማችሁ ነገር ሰይጣን ተበረታታበት። ዛሬ ምን ይላሉ? እንዲያውም እኮ በከተማ የሚኖር መነኩሴ እንደ ሰማይ ተመቆጠር አለበት። ደህና ዋላችሁ። አንዱን ሰው ሴተኛ ዳር የሚባሉ እህቶቻችን አንድ ክርስቲያን አንድ ኦርቶዶክሳዊ ይሄድና እሷ ካለችበት እንደዚህ ዝሙት ከሚሰራበት ቤት ሄዶ ቁጭ ብሎ ያድራል። ያለምንም ስራ ማለት ነው። እንዲያም ካለ ጠጋ ሌላትም ይችላል፣ አይታወቅም። ታዲያ ምን እንደዚህ አንድ ማውራት ማለት ነው። አይ እሷን እያየ የሴት ራቁት። በነገራችሁ ላይ እኛ ራቁት እንደናይ ህግ ተሰርቶልናል። እንዴት ዋላችሁ? የሴት ራቁት እያየ ስለጸና የበለጠ ጻድቅ ነው ይባላል። ምን ሊያረጋ ራቁት ሄደ? መጀመሪያ ተገዶ ቢሆን አሁን ለምሳሌ አላውያን ምን ያደርጋሉ መሰላችሁ? ቅዱሳንን ይወስዷቸውና ግጥም አድርገው እጅና እግራቸውን አስረው ከፊት ለፊታቸው ራቁቷን ምንም ያለበሰች ሴት አምጥተው ያቆሙባቸዋል፣ ለመፈተን ማለት ነው። ቅዱስ ታዲዮስ እንደሱ አድርገውት የለ ራቁት የሆነ ሴት እኮ እንደዚያ ሲሆን መችስ ራሱ ስራዬ ብሎ ከተማ ገብቶ እንዴት ብሎ ይሆናል? አባ ጰላሞንን እንዲህ አድርጎ የፈተነና የጣለ ሰይጣን ዛሬ ያሉት ሊያቅቱት ነው? ኧረ በኪሱ ናቸው። ደግሞ ሰይጣን ኪስ አለው ወይ እንዳትለኝ፣ ጠይቀው ሂድ እንዳፈለክ። መስገርት ይባላል እሱ። ኪስ ማለት እሱ መስገርት ወጥመዱ ነው። ኪስ ማለት በወጥመዱ ውስጥ የገባ ሁሉ በኪሱ ይባላል። አባ ጰላሞንን እንቅብ ሰፍቶ ሊሸጥ ሲወጣ ከመንገድ ላይ ምዕራፈ ቅዱሳን የሚባል ታውቃላችሁ? ገዳም ስትሄዱ መቀመጫ ቦታ፣ እዚያች ቦታ ላይ ስም እግዚአብሔር እንዳይጠራ አደረገው። አንዲት ስህተት ሰራ። እዚያች ቦታ ላይ አባ ጰላሞን ስም እግዚአብሔር ሳይጠራ ቀረ። በዚያ ምክንያት ሰይጣን ተጠጋው። ወደ ገበያው ሳይሆን ጭው ወዳለ በረሃ ወሰደው። ምንም ወደማይገባኝ 7 ቀን አስጓዘው። ያን ተሸክሞ ሲደክም፣ በነገራችሁ ላይ ሰይጣንን ክፋት እንድታስተውሉ ይህንን ማስተዋል አለብን።
ሰይጣን አባ ጰላሞን ለመጣል በረሃ ውስጥ ከተማ ሰራ። ከተማ የምትሃት ከተማ ማለት ነው። የምትሃት አጋንንት ሁሉ ነዋሪ መስለው አንዱ ጋኔን ባሏ የሞተባትን ሴት መስሎ ሀብታም ግቢ የሚመስል ቦታ ላይ ሆኖ ሲያልፍ አባቴ ና እቤት ግባ፣ ስተቷ አሷናት እቤት ግባ፣ መናኝ ከዓለማውያን ቤት አይገባም። አባ ተጠምቀ መድኅን አታስታውሱም? አባ ተጠምቀ መድኅንና አባ ዮሐንስ የደብረ ዘመዳው ሲሄዱ ዶፍ ዝናብ መጣባቸው። አባ ዮሐንስ ምን አለ? መንደር አለ እንጠጋ አለ። አባ ምን አለ? አባ ተጠምቀ መድኅን አይ መነኩሴ ከመንደር አይገባም። ዝናቡ እንደምን ያደርገን አለው። እኛ እኮ መነኮሳት ነን፣ መድኃኔዓለም ክርስቶስ እንደምነዋለን እና ላሳይህ አለው። ሄደው አንዲት አለት ላይ ቆሙ። ስመ እግዚአብሔር ጠሩ፣ አማተቡ። ያ ሁሉ ዶፍ ሲወርድ ጠብ ያለባቸው የለም። ጎርፉ በሙሉ እነሱ የቆሙበት ቦታ እኮ ተሸርሽሮ አልቋል በጎርፉ ምክንያት። አባ ጰላሞን መግባት እግሬን ልጠብ፣ እሺ። ሴት እህቶቻችን እንደው እድሉን ብታገኙ የሴት መነኮሳያትን ነው እግር ማጠብ። ወንዶችም ደግሞ የወንድ ነው። ወንድ የሴት እግር አያጥብም። የባል የሚስቱን፣ ሚስት የባል ታጠብ ትችላለች አንድ አካል ስለሆኑ። ወንድ የሴት እግር አያጥብም። ሴት የወንድ እግር እንኳን የመናኙን አልኳቸው እርስ በርስም አስፈላጊ አይደለም። ምን ሊያደርግልህ እግሯን ታጥባለህ? እራሷ ትታጠብ ተዋት። እውነቴን ነው። ለምን እግር ሲታጠብ ልብሷ እንደተሸፈነ ከልብሷ በላይ ልታጥባት ነው? ገልጠ ልታይ። እውነቴን እኮ ነው። ቸገረን ነው እኮ። እኔ እነዚህ እንግዳ ምናምን ሲመጣ ሴት መነኩሴ ወደዛ አድርጉልኝ፣ ወንዶችን ስጡን። ምን ሊያደርግ ምን ብዬ ነው የሷል አካል ገልጬ የማይኔ እግሩን አጠበችው። ግን እኮ ሴት አይደለችም፣ ጋኔን ነው። ሴት መስሎ ነው። ምግብ ማቅረብ ብላ። ያን ጊዜ ነበር እምቢ ማለት መብላት። ወይን መጣ መጠጣት። ከዚያ ሞቅ አለ። በአንዲት ቀን ምግብ እንኳን እዚህ ተቀምጠ ጧት ማታ የላመ የጣመ እየበላ እንተኛ አብረን አለችው። እሺ አስቡት። አባ ጰላሞን በልቷል አልበላም? እንዴት ዋላችሁ? በልቷል አልበላም? አልበላም እኮ የለም ምትሃት ነው። የውሸት እኮ ነው። እግሩን ታጥቧል አልታጠበም እኮ የለም ምትሃት ነው እኮ። የተቀመጠበት መቀመጫ እኮ ውሸት ነው የለም እኮ ምትሃት ነው እኮ። ጋኔን የሰራው ምትሃት ነው። እንተኛ አለችው። አብሮተኛ ዝሙት እንደሚሰራ ሰው ሆነ። ድንግልና መንኩስና ችግር ውስጥ ገባ። እንደዚያ አድርጎ እዚያ ውስጥ እያለ እንደ አውሎ ነፋስ ይመስል ነገር ማጅራቱን መጥቶ ቢጥለው ይሄ ሁሉ ነገር እየሆነ ያለ ለሱ መስሎት ነው እንጂ ጭው ያለ በረሃ ነው። እንደ ህልም ነገር ነው። ግን የሚገርማችሁ ድንግልናውን አሳጥቶታል። ደህና ዋላችሁ። ታላቅ ባሕታዊ ከቅዱሳን ሁሉ ይበልጣሉ ከተባሉ ታላላቅ ቅዱሳን መካከል ስንት ቅዱሳን የወለደው አባ ጰላሞንን እንዲያደረገ ጠላት ዛሬ ያለው ባለቆም ያቅቶ ይመስላል በየከተማ የሚከላወሰው። አለቀሰ፣ ጮኸ። የት ይድረስ? ምን ያድርግ? ወደ ኋላ የማይመልሰው ነገር። ያውም እኮ በተደረገ ነገርም ኃጢአት አንድ ነገር ነው እኮ። ቢያንስ ለስጋው ጥቅም ነበረው። ሳይበላ ሳይጠጣ ረሃብ አንጀቱ እንዳሰረው እኮ ነው ያለ። 7 ቀን ሙሉ ምግብ አልበላም። ያ የምትሃት እንጀራ ምን ያደርግለታል? ያን ጊዜ ቀና ቢል ማንን አየው? ሊቀ አጋንንት ይለዋል ተቀምጦ እየሳቀበት። ጰላሞን ይኸውልህ ጣልኩ፣ የት ትደርስ አለው። በመስቀል ምልክት አማተበበት ሄደ። ያን ጊዜ የዳዊትን መዝሙር መጮህ ጀመረ። እግዚኦ ስምከ አድኅነኒ ወበኃይልከ ፍትሐሊተ፣ አቤቱ በስምህ አድነኝ እያለ ሲጮህ ጌታችን ምን አለው? ጰላሞን ሆይ አይዞ፣ ጠላት ተበረታቶብሃል። ኃጢአትህን ይቅርልህ ዘንድ ከዚያ ማዶ በተራራው ላይ የሚኖር ለትጹን የሚባል ወዳጅ አለኝ፣ እሱ ይጸልይልህ እምርሃለሁ አለው። ጥቂት ስንቅ በአካባቢ ያገኛትን ይዞ የዳዊትን መዝሙር እየደገመ ወደ አባ ለትጹን ሄደ። 3 ቀን ጸሎት አደረሰለት። እግዚአብሔር እንዲሚል ቃል ኪዳን ሰጣቸው። ጰላሞን ሆይ አንተ የሰራውን ኃጢአት አንተ ብቻ አይደለም ያለ ፈቃዳቸው ዓለም ከተፈጠረ ጀምሮ ያሰራቸውን ኃጢአት በሙሉ በፍርድ ቀን በሰይጣን ላይ መልስበታለሁ፣ ለሱ መቀጫ አድርገዋለሁ ብሎ ጌታችን ለደናግል የሚሰጠውን ክብር ሳይነሳ ምን እንኳ ችግር ቢፈጠርም የዘመናት የአዝማናት ገድሉን አስቦ እንዲያደርጎ ይቅር ብሎት ኋላ በገድል ኑሮ አርፎ ለክብር በቅቷል። አባ ጰላሞን ፈላሲን ነን ዋላችሁ። መጀመሪያ ከዚያ ሁሉ ቅድስና ያደረሰው ምንድነው? መንኖ ጥሪት። ያን ቀን በጥቂት ነገር እዛ ሁሉ ያደረሰው ምንድነው? እንቅብህል ልግዛ
እቤት ግባ፣ ምግብ ብላ፣ ወይን ጠጣ፣ ተኛ። ወርቅና ብር ሲባል ግድ ወርቅ ብቻ አይደለም፣ ለእንጀራ መንገብገብ የሚያው ነው። ስስት የፍቅረ ነዋይ ዘመዱ ነው። ቅድስት አርሴማ ጻድቅት ዛሬ አቡነ ተክለ ሃይማኖትና 78,000 ማይበራቸው ሰማዕትነት የተቀበሉበት ቀን ነው። ይሄ ሁሉ ነው መሰረታዊ ነገራችን። ስራ እንስራ፣ ገንዘብ እናገኝ፣ ግን አስራት እናውጣ፣ በኩራት እናውጣ፣ ምጽዋት እንስጥ። ገንዘቡ አይግዛን፣ ለገንዘብ አንገዛ፣ ለገንዘብ ብለን አንጋደል፣ ለገንዘብ ብለን ከእግዚአብሔር አንጣላ። መነኮሳት ከሆነ ደግሞ ምናልባት መነኮሳት ዘመዶች ካላችሁ ከቶውኑ ሳንቲም በእጅ መንካት አይቻልም። ከቶውኑ ለአንድ መነኩሴ ገንዘብ ደመኛ ጠላቱ ነው፣ እሳት ነው። እሳት መጨበጥ እንደማይቻለው አንድ መነኩሴ ያን መንካት አይችልም። እና እግዚአብሔር መድኃኔዓለም በቤተ ክርስቲያን ያሉትን ያለን ሁላችንንም ከፍቅረ ነዋይ ይገላግለን፣ ከፍቅረ ነዋይ ያድነን። የአባ ጰላሞን፣ የአባ ለትጹን፣ የአቡነ ገሪማ፣ የአቡነ ተክለ ሃይማኖት፣ የአርሴማ ጻድቅት የሌሎችንም ቅዱሳን በረከት ያሳድርብን። የሳምንቱን ቅዱሳን ስማቸውን ላስታውሳችሁና ጸሎት እናደርጋለን። ዛሬ 17 ነው። በ10 ተገናኝታችሁ ነበረ መሰለኝ፣ ይነግሯችኋል ቢያንስ ስማቸውን። በ11 ታላቅ ሰማዕት ቅዱስ ገላውዲዮስ፣ ኢትዮጵያዊ ጻድቅ በግብፅ የነበሩት አቡነ ገብረ ኢየሱስ፣ ኢትዮጵያዊ ጻድቅ ሌላኛው አባ ገላውዲዮስ የሸዋው። ሌሎችም ቅዱሳን ዓመታዊ በዓላቸው ነበር። እናታችን ቅድስት ክርስቶስ ክብረ አባ ክርዳኑ ነበሩ። በ12 ሊቀ መላእክት ቅዱስ ሚካኤል፣ እናታችን ቅድስት አፎሚያ፣ ቅዱስ ባይራን፣ አባ ቄርሎስ፣ አባ ዮስጦስ፣ አባ ለእስክንድሮስ ሶስቱም ሊቃነ ጳጳሳት ናቸው። እና ኢትዮጵያዊ ጻድቅ ንጉሥ ቅዱስ ላሊበላ። ቅዱስ ላሊበላ የሚታወቅ በምንድን ነው? በመንኖ ጥሪት። በመንኖ ጥሪት። በ13 ቅዱስ ዮሐንስ ዘኢየሩሳሌም ታስታውሱታላችሁ። እንዴት ዋላችሁ? በገዳም የነበረ ቅዱስ መነኩሴ ከተማ ገብቶ ጳጳስ ቢሆን በምን ተያዘ? በፍቅረ ንዋይ። አቤቱ ሲገቡ የሚበላበት እንኳን ሳህኑ ከምን የተሰራ ነው? ከወርቅ። እኔ ነግሬያችኋለሁ። እንዴት ዋላችሁ? አንድ ክርስቲያን የሚደነቅ ድሃ ሲያበላ ነው ለቤተክርስቲያን የወርቅ መስቀል ገዝቶ ሲሰጥ ነው። ቤተክርስቲያን ወርቅ መስቀል ምን ያደርግለታል? የወርቅ ሆነ የእንጨት ሆነ የብረት ሆነ መስቀሉ ምን ይጎዳል? ድሃ እየተራበ በየቤተክርስቲያኑ የወርቅ መስቀል አለ። ግን የወርቅ መስቀል ቤተክርስቲያን ከገባ በኋላ ወጥቶ ለነዳያን መሆን አይችልም። ይህን ማወቅ አለባችሁ። አይችልም። ሳይገባ ነው። ንዋያተ ቅድሳት ቤተክርስቲያን ውስጥ ከገባ በኋላ ተመልሶ ወጥቶ ለምድራዊ ነገር አይውልም። ሳይገባ ግን ለምሳሌ አንድ ሰው የ1 ሚሊዮን ብር ወይ 500 ሺህ ብር መጋረጃ ገዛኝ ብሎ ቢል ምን ብሎ መከር ይገባል? አይሽጠውና ለድሃ አካፍለው ነው የሚባል። መጋረጃ ከሌለው ቤተክርስቲያኑ ቀላል በ50 ሺህ በምንም ይሸጠውን ግዛ ብሎ መምከር ይገባል። የሚገርማችሁ ነገር አንድ ሽቶ አንዲት እህት ከውጭ ሀገር ይዛ መጣችና ስንት ነው አልኳት። ዋጋውን ስትነግረኝ በእኛ ሲመነዘር ወደ 38 ሺህ ብር ያወጣል። አንዲቷ ሽቶ ማለት ናት። እኔ አላውቅም እንደዚህ መሆኑን። ዋጋው ስታመጣ እኔ ረካሽ ነበር ይመስልኝ። ያውም እኮ ዝቅተኛው ተብሎ ነው እንጂ እኮ 200 ሺህ ምናምን ሁሉ የሚሸጥ ሽቶ አላሉ። እንደነ ዋላችሁ። ያን አመተ ሽቶ አይ ስዕሉን ልረጨው ነው። ስዕሉ እኮ ሽቶ ርጨኛ አላለህም። ቅዱሳት ስዕላት የሚወዱ ድሃ ብታበላላቸው ነው። ፍቅረ ነዋይ ከባድ ነው እና ይሄ ሰው ከዚያ ቅድስናው ምን ጣለው ቢሉ ፍቅረ ነዋይ በወርቅ ሳህን እስከ መብላት ደረሰ። ቅዱስ ኤጲፋንዮስ መጣና ቢመክረው እንደማይሰማ አውቋል። ለምን? ዛሬ እንደምታዩት ነው። በፍቅረ ነዋይ የተያዘ ሰው ብትነግሩት ልነቃችሁ ነው የሚለው። ስለዚህ ምን አደረገ? ሄደና ከጌታችን መቃብር ጸለየ። ጌታዬ ሆይ እባክህ መንገድ ስጠኝ አለው። ጌታችን መንገድ ሰጠው። ምን አለው? ላከበት። ዮሐንስ አባ ዮሐንስ እስቲ ላክልኝ፣ ከቆጵሮስ ሹማምንት መጥተውብኛል እና አክብረኝ እስቲ በእነሱ ፊት በወርቅ እና በብር ሳህን ላብላቸው ላክልኝ አለው። ጥርግርግ አድርጎ ላከለት። ለእኔ ቤቴ ሰጠው። ኋላ መጥቶ መልስልኝ ሲለው ቀና ብሎ ምን አለ? ጌታ ኢየሱስ ክርስቶስ ሆይ አይነ ልቡናው የሚከፈት አይነ ስጋው ሲዘጋ ነውና አይኑን አጥፋልኝ አለ። ድርግም የጳጳሱ አይነ ጠፋ። አይነ ስውር ሆነ። እየዳሃ እየተንከባለለ ኤጲፋንዮስ ወንድሜ አይኔን አብራልኝ አለው። ስተት ገባህ አሁን አለው። አሁን ገብቶኛል አለ። አንድ አይኑን አበራለት። እችኛዋ ሳለው ለዘላለም ወደዚች እንዳትመለስ ተግሳጽ ትሆነች አይንም አለው። አንድ አይና ሆኖ ኖረ። የሚገርማችሁ ነገር ከዛ ጊዜ በኋላ በቤተክርስቲያን ታሪክ ቅዱስ ዮሐንስ ዘኢየሩሳሌም ይባላል። ምን እንደሚያደርግ ታውቃላችሁ? ከቤቱ በስህተት 74 ሳንቲም አይገባም። እንደ ሌላ ነገር ነው የሚፈራው። ወዲያ ዘዱልኝ አይቶታላ
አይጣል እኮ ነው። ያን ቀን ቅዱስ ቃይናን ከአርእስተ አበው መካከል ቅዱስ ገብርኤል ሊቀ መላእክት ዓመታዊ መታሰቢያ በዓሉ ያን ቀን ይከበራል። አቡነ ማትያን ጻድቁ፣ ሌሎችም ቅዱሳን ዓመታዊ በዓላቸው ነበረ። በ14 አባ አክራዮስ፣ አባ ጥልማ ፊልጶስ፣ ሌሎችም ቅዱሳን አሉ። ስለመሸ ዚያኛው ጉባኤ እንነጋገራለን። በ15 ታላቁ ቅዱስ ሚናስ፣ አባ ገብረ ክርስቶስ እና አባ ጴጥሮስ፣ እነ ቅዱስ ማርቆስ ወንጌላዊ ቅዳሴ ቤቱ ማነው ፍልሰቱ የዚያን ቀን ነው የተከበረለት። በ16 ትናንት ሰኔ አይደለ ታላቁ አቡናፍር ባሕታዊ መናኔ ጥሪት መናኔ ብዕል አባ አቡናፍር ገዳማዊ ቅዱሳን ባሕታውያን የኢትዮጵያ ንጉሥ አፄ ይኩኖ አምላክ ዮሴፍ ወሰሎሜ እመቤታችን በስርዓተ መልአክ የሰማችበት ቀን ነው። ሄሮድስ ሞተ የሚለውን በስርዓት የሰማችበት ቀን ነው። የዛሬውን ተነጋግረናል። ነገ 18 ነው። አባ ድሚያኖስ፣ ቅዱስ የስድሮስ፣ ከነገ ወዲያ ሐዲስ ጊዮርጊስ፣ አምስቱ ሐራ እና አባ ብሶይ አኖብ፣ በ20 ነቢይ ቅዱስ ኤልሳ እና የእመቤታችን ህንጸተ ቤተ ክርስቲያን። በየዋሃን አነጋገር እናቲቱ ናት ልጅቱ የበየዋሃን ነው ታዲያ አለ እኮ ዛሬ ደብረ ታቦር ስትሄዱ አለች ልጅቱ ማርያም እናቲቱ ማርያም። ግን እንዳትነቅፉ የዋህነት ነው የፍቅር ነው። ደግሞ ሊቃውንት እኮ እንዲያም ሲሉ ደግሞ ተርጎም ያደርጉታል እኮ የሚያስኬድ ነገርም ይኖረዋል። ምክንያቱም እናቲቱ ማርያም የምትባላለች ልጅቱ ማርያም። እናቲቱ ማርያም ቅድስት ሐና ናት። ሐና ማርያም ሲባል አስቡ። እንዴት ባላችሁ አነጋግሮ የዋህ ይመስላል። ሐና ማርያም እናቲቱ ሐና ናት፣ ልጅቱም በቤታችን ናት። አንድም እናቲቱ ልጅቱ ሌላ ምስጢር አለው። ለሁሉም ህንጸተ ቤተ ክርስቲያን ነው። ሰኔ 20 ቅዱስ ኤልሳ አለ። በ21 ቅዳሴ ቤተ ክርስቲያን የእመቤታችን ቃል ኪዳን ነው። ሰኔ ጎልጎታ በሁሉ ቀን ቢጸለይ ጥሩ ነው። የመጨረሻ ዋናው ግን ያን ቀን መጸለይ ያለበት ሰኔ ጎልጎታ እመቤታችን በጎልጎታ ቃል ኪዳን የተቀበለችበት ነው። ሐዋርያው ቅዱስ ቶማስ፣ አባ ከላዲያኖስ፣ ሰማዕቱ ቅዱስ ጢሞቴዎስ ቅዱሳን ሐዋርያት የዚያን ቀን ዓመታዊ በዓላቸው ነው። በ22 የዋህ ጳውሊ መናኔ ጥሪት ሀብት ንብረትን የናቀ ቅዱስ ጳውሊ የዋህ እና ሰማዕታት ቆዝሞስ እና ድሚያኖስ ዓመታዊ በዓላቸው ነው። በ23 ያው ዝክረ ቅዱስ ዳዊት አለን፣ ግን የቅዱስ ዳዊት ልጅ የጠቢቡ የቅዱስ ሰሎሞን ዓመታዊ የረፍት በዓሉ ነው ሰኔ 23። የዚያን ቀን እና አባ ኖብ አሉ። የዛሬ ሳምንት 24 ነው። ታላቅ ተወዳጅ ቅዱስ ሰው ኢትዮጵያዊ አባ ሙሴ ጸሊም ዓመታዊ በዓሉ ነው። እግዚአብሔር መድኃኔዓለም የሰማነውን በዝነ ልቦናችን ይሳልልን፣ ያሳድርልን፣ ከንጹሐን በረከት ይክፈለን፣ እመቤታችን ፍቅሯን ያሳድርብን። ለጸሎት እንነሳ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ በምሕረቱ ይዘከረን አመዳግም ምጽአቱ እያስተሐፍረን ለሰቦተ ስሙ ያንቅሐን ወበአምልኮቱ ያጽንዐን እግዝእትነ ማርያም አይርጊ ጸሎተነ ወአስተስሪ ኩሎ ኃጢአተነ ቅድመ መንበሩ ለእግዚእነ ለዛብልዐነ ዘንተ ህብስተ ወለዘአስተየነ ዘንተ ጽዋዐ ወለዘሰርዐ ለነ ሲሳየነ ወአራዘነ ወለዘተአገሰ ለነ ኩሎ ኃጢአተነ ወለዘወሀበነ ሥጋሁ ቅዱሰ ወደሞ ክቡረ ወለዘአብጽሐነ እስከ ዛቲ ሰዓት መላለም ምሕረቱና ወለቱ ስብሐት ወአኮቴተ ለእግዚአብሔር ልዑል ወለወላዲቱ ድንግል ለመስቀሉ ክቡር ይትሐቆት ወይሰብሐ ስሙ ለእግዚአብሔር ወትረ በኩሉ ጊዜ በኩሉ ሰዓት ስብሐት ለአብ ወወልድ ወመንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። አውሎግሶን በእንተ አብ ወወልድ ወመንፈስ ቅዱስ አቀበት ለወጡ ቁልቁለት ለወረዱ እርጥብ ለጤሰባቸው ደረቅ ለነደደባቸው ለረዱ ለተራዱ ለዘከሩ ላዘከሩ ስመ እግዚአብሔር ስመ ማርያም ድንግል ስመ ቅዱሳን ለጠሩ እግዚአብሔር አስበ ቅዱሳን ይሰብልን። ጸሎተ እግዝእትነ ማርያም እንበል። ሰላም ለኪ እንዘንሰግድ ለኪ ማርያም ምንን አስተበቋኪ እማረናዊ ተማይጸነብኪ በእንታና ምኪ ያቂማ ወኪ ማይበረኔውም ድንግል ባርኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቢኑ ሲል እግዚአብሔር ተታሰይ መንፈሲ በአምላኪው መዳኒ እስመረ ማማላመቱን አው ሚዚስ ያስተበጹኒ ኩሉ ትውልድ እስመ ገብረ ሊት ኃይለ አብያቱ ቅዱስ ስሙ ወሳይሉኒ ለትውልድ ትውልድ ለለ ይፈርው ገብረ ኃይለ በመዝራይቱ ዝረውም ለለ ያብዩሊና ልቦሙ ወነሰቶም ላያላን መናብርት ይሆሙ አይቢዮም ለተተና አስገውም በረከቱ ለሩባን ወፈነው መራቆሙ ለቦላኑ ተወክፎ ለእስራኤል ቁል ይወት ዘከረ ሳይሉ ዚቤሎም ለአበዊነ ለአብርሃም ወለዘሩ እስከ ለዓለም
ባረክነ ቅድስና ንጽህና እግዝእትነ ፍትነ ማእሰሪው ለሰይጣን እሞ ለመድኅን ወለተ ብርሃን ኦ መዝገበ በረከት መዝገበ ቅዱሳት መዝገበ ንጽ መዝገበ ራእይ መዝገበ የዋሃት ባረክነ በእድኪ በከመ ባረኪ ወለኤፍሬም ፍቁርኪ በበረከተ ወልድኪ ወአቡሁ መንፈስ ቅዱስ ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ማርያም ንጽሕት ድንግል ወላዲተ አምላክ ማእመን ሰአሊተ ምሕረት ለወሉደ ሰብ ሰአሊ ለነ ሀበ ክርስቶስ ወልድኪ ይስረይ ኃጢአተነ ሰአሊ ለነ ቅድስት እንደ ቸርነት አቤቱ ማረን እንደ ምሕረትህ ይቅርታን ስጠን ይቅርታን ስጠን ከኃጢአት የማንጻኝ ከክፉ በደሌ ከብዙ በደሌ ለዚያች ክፉ ኃጢአት እንዳልሆናት ሎሌ እኔ ሳበሳዬን በደሌን ሳውቀው ክፋቴን ሳውቀው ከቶስ የሚያድነኝ ቸርነት ነው በጎነት ነው። አንተን ብቻ በደልኩ ክፉ ማደረግም ክፉ ማደረግም አሁን ይቅር በለኝ ከፊት ወደቅሁ ከፊት ወድቄ ስለምን አንተን ስማጸን አንተን መውደቄን ተመልከት አምላከ ብርሃን አምላከ አሁን ተባረክ ዘንድ ማይበራችንን ጸሎታችንን ጌታ ሆይ ላክልን መንፈስ ቅዱስን ድንግል ማርያምን አሁን ትጠብቅ ዘንድ ሀገራችንን ሃይማኖታችንን ጌታ ሆይ ላክልን ቅዱስ ሚካኤልን ቅዱስ ገብርኤልን አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት ምግባችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ። በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሽ። ከሴቶች ሁሉ ተለይተሽ አንቺ ቡርክት ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ኃጢአታችንን ይቅር ይለን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ዛሬም ዘወትርም ለዘላለሙ። ቸሩ መድኃኔዓለም ቅዱስ ስሙ የተመሰገነ ይሁን፣ የተመሰገነ ይሁን። ሁላችን የሚያስማማ አንድ ነገር አለ አይደለም? ኃጢአተኞች ነን አይደለንም? ኃጢአተኛ ሰው ምን ያስፈልገዋል?
ንስሐ እንግባ። ሁለተኛ የዛሬ ሳምንት አባ ሙሴ ጸሊም ነው። መቼስ በንስሐ የተመሰገነ ነው እና አብነት እንድናደርገው ዝክሩን እንዘክር። የአባ ሙሴ ጸሊም የዘወትሩ እንዳለ ሆኖ ግን የአባ ሙሴ ጸሊም የዛሬ ሳምንት በ24 ስሙን እንጥራ፣ ዝክሩን እንዘክር። እሱን ማሳሰቢያ ለመስጠት ነው። በ23 አስቀድሞ አንድ ቀን ማክሰኞ እዚያው በዝክረ ቅዱስ ዳዊት እንገናኛለን። በቸር አስጀምሮ በቸር ያስፈጽመን። ቸሩ መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደየቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችን በሰላም ያድርሰን፣ በሰላም ያድርሰን። እሁድ እሁድ አትባዝኑ፣ ተው ጉባኤ የተማሩ እሁድ 9 ሰዓት እዚህ ሌላ ጉባኤ የሌላችሁ ነው ካላችሁ ሄዱ፣ ካላችሁ ጉባኤ እሁድ እሁድ ግን ስትንከላወሱ አትዋሉ፣ እንዳይከብድባችሁ። ውሎ አድሮ ኋላ መሸሸጊያ ጓዳ ማምለጫ ቀዳዳ ይጠፋል እና እሁድን ለእግዚአብሔር ነው፣ ሌላ ምንም ስራ አይሰራበትም። ረፋድ ላይ የታመመ መጠየቅ፣ ያዘነ ካለ የምትጠይቁት ካለ እስከ ምሳ ሰዓት ጨርሳላችሁ። ከዚያ ጥቂት እረፍት ወስዳችሁ እህል ቀምሳችሁ ወደ የትኛውም ጉባኤ ይሁን ብቻ የእግዚአብሔር ቃል ወደሚነገርበት ሰንበት ትምህርት ቤት ይሁን ምን ይሁን ብቻ ወደ የትኛውም ጉባኤ መሄድ ነው። እሁድ ቀን መዝናናት አትሞክሩት፣ ነውር ነው። እሁድ መዝናኛ አይደለም። ይሄ እጅ ለእጅ ተያይዛችሁ የምትዞሩትን ነገር ተው። በየካፌው በየመዝናኛ ቦታ ተው፣ ነውር ነው። ተው። በጌታችን ቀን ስርዓት አለ። ሐዋርያት በሲኖዶሳቸው አባቶቻችን ተናግረዋል። ሰንበትን በቤተክርስቲያን ብቻ ነው ማሳለፍ የሚገባ። ከቤተክርስቲያን ውጭ ደግሞ በተራቡ በተጠሙ በታመሙ በታሰሩ ሰዎች ብቻ ነው። ከዛ ውጭ የለም። አደራ። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዕፀ ሣህል አሜን። አሜን። የመሸባችሁ መሄድ ትችላላችሁ። ሌሎቻችሁ መዝሙሩን እንዘምራለን። ጸጋነ ሳይነ ወሕይወተ ረከብነ ጸጋነ ሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ በኃይለ መስቀሉ ለኢየሱስ ክርስቶስ በኃይለ መስቀሉ ኪያከ እግዚኦ ነአኩት ወንሴብሐከ ኪያከ እግዚኦ ነአኩት ወንሴብሐከ እግዚአብሔር። ጸጋን ተቀበልን ሕይወትንም አገኘን። ጸጋን ተቀበልን ሕይወትንም አገኘን። በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል በመስቀሉ ኃይል ለኢየሱስ ክርስቶስ በመስቀሉ ኃይል አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር። አቤቱ አንተን አቤቱ አንተን እናመሰግንሃለን እግዚአብሔር። ቸሩ መድኃኔዓለም በሰላም ያሳድረን።